የለህም። ስለ ሌላ ነገር አታወራም። ስንት የሚታዘብህ አለ። እሺ አንተ ሙስሊም አይደለህም። ሙስሊም እስካልሆንክ ድረስ የሰው ሃይማኖት አንቋሽሽ ይላል እምነትህ። ጨረስክ? የሰው ሃይማኖት አንቋሽሽ ይላል እምነታችሁ። ጨረስክ? አልጨረስኩም። ሁሌም ስለ ሙሐመድ የምትለው አንተ አታመልከውም። እኛ ነብያችን ነው ብለን እስካመን ድረስ አንተ ለምንድን ነው የእኛን ነብይ የምታሸማቀቀው? አንተ ራስህ ተመችቶኛል ያልከው እምነት ለምን አትከተልም? ለምን የዚህ ሰው እንትን ታቆስላለህ? ይህ እኮ ኖርማል አይደለም። በቃ ወንድ ልጅ ነህ አንተ። የማይረባ መንገድ አትያዝ። መፈመስ ከፈለክ እኮ ብዙ የሚፈመስበት ነገር አለ። እስኪ በዚህ አይነት መንገድ ውጣ፣ ፈጣሪን ፍራና ማለት ነው። እኛ እምነታችን እንወደዋለን፣ ሊነካብን አንፈልግም። የእናንተን ደግሞ አንነካም። ስለዚህ ይቅርብ፣ ፈጣሪን ፍራና ተው። እኔ ብዙ ጊዜ አንጀቴን ነው የሚቃጠለው በአንተ የተነሳ። ለምን የምታወጣቸው ቃላቶች ጥሩ አይደሉም። በጣም የሚደብር ለምን መሰለህ? ነገ ቀን ሞት አለብህ፣ ትሞታለህ፣ ይጠይቅሃል ፈጣሪ። ይሄ ሁሉ የተናገራቸው ነገር በመዝገብ ተይዘዋል። ስለዚህ ይቅርብህ። ጨረስክ? አዎ ጨርሻለሁ። ይሄን ያክል ከነገርኩ ይበቃኛል፣ ልውጣ። አይ አንተ ወጣም። ቆይ አዳምጥ። በመጀመሪያ ደረጃ ለምንድን ነው እሱ ስራ የለህም ወይ ያልከው? ስራ በደንብ ስላለኝ፣ ስራዬም ደግሞ ምንድነው በጨለማ ውስጥ ያሉ ሙሐመድ ያታለላቸውን የማውጣት ነው፣ የመንጠቅ የማዳን ስራ እየሰራው ነው። መጽሐፍ ሲናገር መንገድ አይደለም። ቆይ አዳምጣ። ያ ስርዓት ማጣት ይባላል። እኔ ምላሽ ስሰጥ ጣልቃ መገባ ከሆነ እኔ አንተ ስታወራ አዳመጥኩ። ስለዚህ መጽሐፍ ቅዱስ ሲናገር ይሁዳ መልእክቱ ላይ እንደ መልእክት ነች ያለችው በቁጥር 23 አካባቢ አንዳንዶችን ተከራካሪዎችን ከእሳት ነጥቃችሁ አውጡ ይላል። ስለዚህ ለክርክር የተመሰረተ ሃይማኖት፣ እውነት የሌለው ሐሰትን እውነት አስመስሎ ለመጣ እግዚአብሔርን ልጅ ለካደ እርሱን እንደዚህ አይነቱ ተከራካሪዎችን ከሰዓት ውስጥ ነጥቀን እንድናወጣ መጽሐፍ አዞናል። ሁለተኛ ደግሞ በሐሰት ስንወነጀል ስንከሰስ ራሳችንን የምንከላከልበት የሰብአዊ መፍት የሚባል ነገር አለ። ለምሳሌ ስማችንን ጠርቶ ቁርአን ሱራ 5:51 ላይ፣ ሱራ 3:28 ላይ ሙስሊሞችን ከክርስቲያኖች ጋር ጓደኛ እንዳትሆኑ ህብረት እንዳታደርጉ ይላል። ሱራ 98:6 ላይ ደግሞ እኛን የመጽሐፉ ሰዎች ክርስቲያኖች ከፍጡራን ሁሉ መጥፎ ናቸው ይለናል። ሳይ ሙስሊም 27:61 ደግሞ ወደ ገደል ገፍትራችሁ ጣሏቸው ክርስቲያኖችን ይላል። እንዲሁም ደግሞ ሱራ 9:29 ላይ አይሁዶችና ክርስቲያኖችን ወይንም ደግሞ አይሁድ ኡዘይር የአላህ ልጅ ነች አለች፣ ክርስቲያኖች አልመሲህ ኢሳ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው። ከዛ በፊት የካዱ ሰዎችን ቃል ያመሳስላሉ። አላህ ያጥፋቸው ብሎ ይሰድበናል። ከፍጡራን ሁሉ መጥፎ ናቸው ሲል ከሴጣንም በላይ መጥፎ ናቸው እያለን ነው። የሁዳን እምነት የሌላቸውን ነው ያለው። እምነት ያላቸውን እምነታቸውን አትንኩባቸው ነው ያለው። ስለዚህ እኛ ደግሞ የሰው እምነት ስናንቋሽሽ አይተሃል። የሰው እምነት ስንሰድብ አይተሃል። እኔ እምነቴ ምንድን ነው? አንተ ክርስቲያን ነህ፣ ኦርቶዶክስ ነህ አይደል? ጎበዝ። እሺ ኦርቶዶክስ ነው ያንተን እምነት ያንቋሽሽብሃል። ክርስቲያኖችን አላህ ያጥፋችሁ ይለናል ያለበት የት አለ? ሱራ 9 ያለበት አላህ ያጥፋችሁ፣ የይሁዳዎችን አላህ ያጥፋችሁ ነው። ይሁዳ ማለት እምነት የሌለው ማለት ነው። 30 ላይ ደግሞ ይሄው ይከፈትልህ። ሱራ 9:30 እኛ እኮ ማንም በጻፈው ላይ አይደለም ምናምነው። እኛ በቁርአን ላይ እንደዚህ አይነት ነገር የለም። ይሄው ቁርአን ይከፈትልህ። ቁርአንን እንኳን አንብበህ ስለማታውቅ ነው መስጊድ ላይ የሚነግሯችሁ። ሲጀመር አንተ የምታውቀው እኛ ባናውቅ እኮ እንደዚህ ምንም አንተ ስትናገር ማለት ነው። ስለ እምነታችን ስለ ቁርአናችን በደንብ ስለምናውቅ ነው። ያልሆነ መንገድ የተከተለ ሲጀመር ማለት ነው። ይሄው አንብብ፣ ቁርአንን አንብብሽ። አየህ ስም ጠርቶ የሚሰድበን የእናንተ ነው እንጂ እኛ አይደለም። አይሁድ አይደል የሚለው አይሁዳ የሚለው እዚህ ጋር። እሺ አይሁድ አይሁድ ምን እኮ አንብባ አንድ ቃል ብቻ እንደምታነበው የተማርከው አንድ ፊደል ብቻ ነው። ስማ አይሁድ ኡዘይር የአላህ ልጅ ነው አለ። ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ክርስቲያኖችም አልመሲህ
የአላህ ልጅ ነው አሉ ቀጥል አሉ። እሺ ይህ በአይፎቻቸው የሚናገሩ ቃላቸው ነው። የእነዚያን ከነሱ በፊት የካዱት ሰዎች ቃል ይመሳሰላሉ። አላህ ያጥፋቸው። ማንን ነው አላህ የሚያጠፋው? አይሁዶችን። ክርስቲያኖችንስ? ማለት ክርስቲያኖችን አይደለም፣ እምነት ያላቸውን አላለም። አይሁዶችን ነው። ዝም ብላ አትገልፍጥ። በእናትህ አይሁዶችን ነው የሚለው፣ ክርስቲያኖችን አይደለም። አላህ የተሰራው ልታስብበት ነው። በቂልማ እኮ ነግሮሃል። አይሁድ ማለት እምነት የሌለው። ተስማምቻለሁ። እኔ አሁን ልነግርህ ፈለግኩት። ስማት አንድ ጊዜ ጀለሉ ይሄ ቁርአን ክፍል እየሰደባቸው እየተራገመ ያለው ክርስቲያኖችን ሳይሆን አይሁዶችን ብቻ ነው አይደለ? ነው አይደለ? እሺ እኔ እስማማለሁ። ምክንያቱም የአላህን ቃል ላይ በአንዷ ላይ ያስተባበለ ይከፍራል ብሏል ነብይ። ምን ብለህናል አንተ ደግሞ? ይሄ ቃል ክርስቲያኖችን አይመለከትም አይሁዶችን ነው ብለሃል። ሚዩት አድርጋብሎች ጣልቃ እንዳገባ። ነብይ ደግሞ በአንዲት ቃል ባላ ቃል ላይ እንኳን ማስተባበል ከእስልምና ያስወጣል ብሏል። እኔ ተስማምቻለሁ። ግን ስቲል ተስማምቼልህ ምንድን ነው የሚለው? አይሁዶችና አይሁድ ነጃሺ ሚዩት አድርግ። አይሁድ ኡዘይር ያላህ ልጅ ነው አለች። አይሁድ ምን አሉ? ኡዘይር ያላህ ልጅ ነው አሉ። ክርስቲያኖችም የምትለው ቃል ተዛኛው ጋር አብራ ለጥፋው የምመጣ ነች። ክርስቲያኖችም አልመሲ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። ማናማ? አይሁድና ክርስቲያኖች። እነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። ይሄ ስድብ፣ ይሄ እርግማን ክርስቲያኖችን አይደለም አይሁዶችን ብቻ ነው ብለህናል አደለ? እንደዛ ነው ያልከን አደለ? እሺ ጎበዝ። ሱራ 5:51 ክፈተው። አሁን የጠየቅኩህን ጥያቄ መልስልኝ። አንደኛ አንተ እስካላመንክበት ድረስ ለምንድን ነው የሰው እምነት ታንቋሸው ተባልከው አይደል? አዳምጥ። ቆይ ይኸው አሁን የገባውልህ ጥያቄ ልጠይቅህ ነው አይደለ? ጥያቄ ቆይ አንተ ያመንከው እምነት አንቋሸብሃል ወይ? ቆይ የኔማ አይለኝም። እያንቋሸሹ ሳይሆን የእናንተን ሳነብ የተንቋሸሸ እየመሰለህ ነው። እናንተ ያመናችሁ ሆይ አይሁዶችና አይሁዶች ብቻ ይላል። አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ። አዳምጠኝ አልኩህ አንድ ጊዜ። ራስህን ብቻ አታውራ። አይሁዶችን ብቻ ነው ወይንስ አሁንስ ክርስቲያኖችንም ነው የተናገረው? አይሁዶችንም ነው ክርስቲያኖችንም ነው? እሱ ምን አይነት ድርቅና ነው? መልሰው ወደ ቁርአኑ ላይ ወደ ቅድሙ መልሰው። ምን አይነት ድርቅና ነው ያለብህ አንተ? እኔ ያልኩህ እምነታችንን እኛ አምንነዋል። ውሸትም ይሁን እውነት እኛ አምንነዋል። እኛ እምነታችን አትንካብን ነው ያልኩህ። አሁንም በቃ ተከበር ነው ስታምን። ስለዚህ የሰው ልጅ ነህ፣ ፍጡር ነህ። አንተ ራስህን ከአላህ ጋር አታወዳድር። ስትጮህ መልስ እንደሌለህ ነው እንጂ የሚታወቀው መልስ ያለህ አይመስልም። እንደሌላ እኛ እምነታችን እንወደዋለን፣ እኛ እናውቀዋለን። እውነት ይሁን ውሸት እኛ አንተ ብትወደው ብታውቀው ገባን ካዳ ስለ ራስ እምነት ፕሊስ ቁርአንህን እኮ በደቂቃ ውስጥ አስክጄሃለሁ። አትጩህ። ቁርአንህን በደቂቃ ውስጥ እኮ አስክጄሃለሁኝ ምንም እንደማታውቅ ማለት ነው። ሪካርድ ነገር ይወጣልሃል። ዓለም ንጉስ ቢመጣ አስክደኝ ፕሊስ። አትጩህ። አይ በቃ ዲስማሽ ከሆነ ድንቁርና ከስሮነ ተማር። በቃ ከስሮነ ተማር። ነጃሺ ይሄ አላህ ያጥፋችሁ ያለው አይሁዶችን ብቻ ነው ክርስቲያኖችንም ነው? የትኛውን ነው የምትለው? ሱራ 9:30 ላይ ያለው ወንድምህ አይሁዶችን ብቻ ነው ክርስቲያኖችን አይመለከትም ብሏል። ትስማማለህ? እድና ክፈትልኝ ያልኩ ያው ተከፍቷል ፊት ለፊት እኮ وقالت اليهود عزير ابن الله وقالت النصارى المسيح ለምንድን ነው የወረደው የኛው ሱራ? ለምን የሚወረድ አይሁዶችን ብቻ ነው የተናገረው ወይንስ ክርስቲያኖችንም ነው? ወይ ምንን አስመልክቶ ነው የወረደው ሱራ ውስጥ? ይኸው ይፈስርልሃል እኮ አልመሲህ ኢሳም ልጅ ነው አሉ፣ እነኛ ደግሞ ዘይር ልጅ ነው አሉ። ምንን አስመልክቶ ይለኛል እንዴ? አንብቦ ቀጥል።
እሱን አንብቤ ያለው ቀርቼ ያለው እሱንም ግን ሱራው ምን አስመልክቶ ነው የወረደው? ስለዚህ የተናገረው አይሁዶችን ብቻ ነው ወይንስ ክርስቲያኖችንም ነው? መልስ ወይም ጥያቄ በጥያቄ መመለስ ሳይሆን ማለት ነው። አንተ ማጣቀም ጎበዝ። ምንን አስመልክቶ ነው ይለኛል። ኡዘይር ልጅ ነው ስላሉ አይሁዶች እያልኩት እየነገርኩት አይሰማም። በሐዲስ ፈስርላለሁ አይደለም በተፍሲር። አብዱል ይሄ ክፍል አይሁዶችን ብቻ የሚመለከተው ክርስቲያኖችንም ይመለከታል። ቁርአናቸው ምንም እንደማያውቁ እዩ ብቻ። ከስራ ያላችሁ ክርስቲያኖች፣ ከስራ ያላችሁ እህት ወንድሞች ሙስሊሞችም እዚህ ገስት ላይ የሚገቡት ሜይ ቢ ኡስታዞች ሼኮች ሊሆኑ ይችላሉ። አስተምሮታቸውን እንደዚህ እኛ ፊት ሲመጡ መመለስ አይችሉም። ያወጣኝ ነው ራሱ ስለማያውቀው ሲገቡ እዩዋቸው። እንደዚህ ነው የሚሆኑት። የራሳቸው መጽሐፍ ይክዳሉ። ሼኮች ኡስታዞች ሊሆኑ ይችላሉ። በሌላ አካውንት እየገቡ ያሉት አያውቁትም። የሚያውቁት እነሱ ቂጥ እንዴት ማጠብ አለብህ በቀኝ እጅ በግራ እጅ እንዴት ነው ቂጥህን መጥረግ ያለብህ? ብልትህን እንዴት ነው ማድረግ ያለብህ? ስንት ማግባት አለብህ? እንዴት ነው ወሲብ ማድረግ ያለብህ? ወሲብ ስጀመር እንዴት ነው? ስጨርስ እንዴት ነው? በየትኛው እጅህ ነው መብላት ያለብህ? በየትኛው እግር ነው ሽንት ቤት መግባት ያለብህ? እንዴት ነው መተኛት ያለብህ? ከዛ በኋላ ደግሞ ወሲብ ካደረግክ በኋላ እንዴት ነው መሆን ያለብህ? ይሄንን የሚያስተምሩት የሚማሩት። ያኔስ ወደ ቶፒኩ እንመለስ። ዛሬ የምንመለከተው እንዳልኳችሁ የአጋንንት ነቢይ አለ ወይ የሚል ነው። አብዱ ቀጥል። አብዱ ገብቷል። ቀጥለሽ አብዱ ከሰሙ ጣልቃ እየገባ ነበር ቅድም ለመመለስ። ኦራይት አብዱል ከሪም አይ ቲንክ እንደዛ የሚለው አብዱል ከሪም ከድር ኳላ መጣ። አይዟችሁ ድፈሩ። እንደ መግቢያ ከዚህ ከቡሃሪ ሀዲስ ላይ ስለ አጋንንት አንድ ነገር ልንገራችሁ። በእስልምና አጋንንት ጾታ አላቸው፣ ሴትና ወንድ ናቸው። ልብ በሉ። ማስረጃው ቡሃሪ ላይ ተቀምጧል። በአህመድ ሁሌ ሽንት ቤት ሲገባ ምን ይላል? ጌታ ሆይ ከወንድና ከሴት ሴጣን በአንተ ትጠበቃለህ ይላል። ከምንና ከምን? ከወንድና ከሴት። ስለዚህ ጾታ አላቸው፣ ሴቶች ወንዶች አሉ። ያው ወሲብም ያደርጓቸዋል። ይሄ በግልጽ የታመነ ትምህርታቸው ነው። ነገር ግን ገጽ 130 ላይ ደግሞ በተግባርም ስም ጠቅሶ መሐመድ ልክ አቡ ሀይደር እንዳሰለመው መሐመድ ራሱ ጂኒ ይዞ ነበረ። እኔ ሳለው የምናገረው ያው ሀዲሳቸው ይናገራል። ፊት ለፊታችሁ እንደምታዩት 290 ላይ አቡ ሁሬራ እንዳወሱት ነቢዩ እንዲህ ብለዋል። በትላንትናው ምሽት አፍሪት የተባለ ጂኒ ስሙ ነው። አፍሪት ኢማጅን የጂኒው ስም አፍሪት ይባላል። ስም አለው። በትላንትናው ምሽት አፍሪት የተባለ ጂኒ ሶላት እየሰገድኩ ሳለ መጣ። ሉክ መስጊድ ውስጥ መሐመድ እየሰገደ አጋንንቱ መጣበት ማለት ነው። አስቡት ክርስቲያኖች ቤተ መቅደስ ውስጥ ቅዳሴ አጋንንት ሲመጣ ከዛ መጣ። የሶላቴን ትኩረት ሊያጠፋብኝ ሞከረ። አላህ ችሮታውን ሰጠኝና ያስኩት። ምን አልኩት? ያስኩት። ከመስጊድ ምሰሶዎች በአንዱ ላይ ላስረው ፈለግኩ። በማለዳ ስትመጡ ሁላችሁም እንድትመለከቱት ማለት ነው። ከመስጊዱ ምሰሶ ጋር አስሮት ማለት ነው። እንግዲህ ፊዚካል ቦዲ ነው። ሁሉም ሰው ሲመጣ እንዲመለከተው ፈለግኩኝ አለ። ግን አለ የወንድሜ የሱሌማን ቃል አስታወስኩኝ ብሎ ሱራ 35 ላይ ያስቀምጣል። ጌታ ሆይ ለእኔ ማር፣ ከኔ በኋላ ለአንድም የማይገባን ንግስና ስጠኝ። አንተ ለጋሱ አንተ ብቻ ነህ። ይህንን ቃል አስታወስኩኝና ለቀኩት እንጂ አጋንንቱን አስሬ ላሳያችሁ ነበር በአካል ብለዋል። እና አቡ ሀይደርም አጋንንት አሰለምን ይላሉ። የሚሉት ከዚህ ተነስተው ነው። እንግዲህ የአጋንንት የተላከለት ነቢይ ያለ ወይ? ምክንያቱም እዚሁ ላይ ራሱ መሐመድ ለጂኒዎች አዛን ሲሰሙ የውመል ቂያማ የሰሙትን አዛን ይመሰክራሉ ብሎ ስለሚናገር ማለት ነው፣ ምስክር ሆኖ ስለሚቀርቡ። ስለዚህ ይሄ ነው ጥያቄያችን። ለአጋንንት የተላከ ነቢይ አለ ወይ ብሎ ነው ጥያቄ ጠየቅነው። አይ ቲንክ የገቡ ሙስሊሞች አሉ። መቀጠል እንችላለን። ጤና ይስጥልኝ። ሰላም እንደት ነህ? አለ አልሐምዱሊላህ፣ ሁሉ ሰላም። ምስጋና እንደት ነው? ለአጋንንት የተላኩ ነቢይ አሉ? ለአጋንንት የተላከ ነቢይ አለ? ለምን ያጋንንታል? አጋንንት መለክ አያስፈልግም። ኦኬ፣ ለአጋንንት ነቢይ አያስፈልገውማ? ለአጋንንት አያስፈልግም። ለምን? ቋንቋ ስለሚሰሙ እነሱ የተለያዩ ቋንቋ ይሰማሉ።
አማርኛም ይሰማሉ፣ እንግሊዝኛም ይሰማሉ፣ አረብኛም ይሰማሉ። ስለዚህ ኦኬ፣ አማርኛም እንግሊዝኛም ሁሉንም ቋንቋ ይሰማሉ ይሰማሉ። አጋንንት እኮ ማለት እኮ እኛ ማናቸው መንፈስ ናቸው እንጂ ሰው ናቸው። እንደ ሰው ናቸው እኮ ጅኖች ነው አይደል የምትለኝ? አሁን እንደ ሰው ናቸው እነሱ ማለት። አሁን አጋንንትን በእናንተ አሁን ስታወጡ በአማርኛ ነው የምታወራው በምታወጣበት ሰዓት። እኛም አሁን እንደ አረብ ሀገር ላይ በአረብኛ እያወራን የምናወጣው፣ ኢትዮጵያ ላይ ያው በአማርኛ በተለያዩ ቋንቋ ማለት መንፈስ ነው ማለት። በአማርኛ እያወጣችሁ ማውጣት አትችሉም? እያወራችሁ እንችላለን እያልኩ ነው። መልካም። አዛን በአማርኛ ብል አጋንንቶቹ አይታዩም አይደለ? አይታዩም። አንደኛ አቡ ሁረይራ እንዴት አየው? ሁለተኛ ሙሐመድ እንዴት አይቶት ነው ያሰረው? ማይታዩ ከሆነ መሐመድ ሰለላሁ ዐለይሂ ወሰለም ነብይ እኮ ነው። አንተ ከአንተ ጋር እኩል አታደርግ። ነብዩ ሰለላሁ ዐለይሂ ወሰለም ብዙ ነገር ይታይለት ይገለጽለት ይችላል። እናንተ አንተና እሱ አስሬ ለእናንተም ላሳያችሁ ነበር እኮ ነው ያለው፣ ግን ተውኩት ብሎ ፎገረ እንጂ ይችላል እኮ። ታዲያ ማሰር እኮ ይችላል። አሁን አጋንንት የሚያይ ሰው አለ በነገራችን ላይ ኢትዮጵያ ውስጥ ነው የሚያይ ሰው አለ። ስለዚህ ይታያል ማለት ነው አጋንንት። አዎ ድምጽ እያስገባ ነው። ሚዩት አድርግማ ቁርአን ሚዩት አድርጋ እንዴ። ያ ስለዚህ ይታያል ማለት ነው። መልካም። ምን ብለህናል ግን? ለአጋንንት የተላከ ነብይ የለም አልተላከላቸውም ብለህናል። አያስፈልግም። ቢያስፈልግ እነሱ የሚያወሩት ቋንቋ ላይ ቢሆን እሺ፣ ግን ይሰማሉ። የሚላኩት ነብያቶችን ያውቃሉ። በዚህ መሀል ስለዚህ ስልክ ገባብኝ፣ ግን ይቅርታ። ይሄ አስተምሮ የሚያስኬድ አይመስለኝም። አብዱልከሪም ተመለስ። አብዱልከሪም ሰላም፣ እንኳን ደህና መጣ። እንኳን ደህና ቆየኝ። መልካም። አጋንንቶች የተላከላቸው ነብይ አለ የለም? ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ለሁሉም ነው የተላኩት። ስለዚህ ለአጋንንትም ተልኳል እሱ? አዎ ለሁሉም፣ ለእንስሳቱም ለሰውም ነው የተላኩት። ከድር ደግሞ ለአጋንንቶች ልውጣ ስለሆነ ልውጣ ነጥብ ጥላ። ለዛ እኮ ነው ፈሪቼ ምናምን አለ ወላሂ ስልክ ተደውሎብኝ በሌላ ተመልሰናል። እሺ እኔስ ኦኬ፣ ቀጥሎ ወንድማችን ከመሐመድ ውጭ ሌላ ለአጋንንቶች የተላከ ነብይ አለ? ኦኬ፣ በጣም እንዴት ነው? ቀጥል። ስለወጣ አልኩት መሰለው። ቁርአን እንዴት ነው? ቁርአን አቤት፣ ሰላም ነው? ሁሉ ሰላም ነው? አለን። መልካም። ለአጋንንት የተላከ ነብይ አለ? ነብዩ ሰለላሁ ዐለይሂ ወሰለም ለሰውም ለጅንም የተላኩ ናቸው። ኦኬ፣ ለጅንም ለሰውም የተላከ። ከመሐመድ ውጭ ለጅን የተላከ ነብይ አለ? ከመሐመድ ውጭ በፊት የነበሩት ጅኖች ነቢዩላህ ሱለይማን ዓለይሂ ሰላም ጅኖችን ሁሉ በቁጥጥራቸው ስር አድርገዋቸው ብዙ ስራዎችን እንደውም ያዟቸው ነበረ። በንግስት ሰባ ማሰራት ለአንተ ተቆጣጥራ አህየንን ልታሰራ ትችላለህ። አንበሳን አሰልጥነህ ልታሰራው ትችላለህ። ለአንበሳ ሄደህ ግን መስበክ ማስተማርና እንዲሰራልህ ማድረግ ሁለቱ የተለያዩ ስለሆኑ ማለት ነው። የማውቀው ነቢዩ ሰለላሁ ዐለይሂ ወሰለም ለሰውም ለጅንም እንደተላኩ ነው። አላህ ሱብሓነሁ ወተዓላ ጅኖችም ሰዎችንም እንዲያመልኩት አድርጓል። ልክ ሰዎችም ጅኖችም ነፃ ምርጫ ስላላቸው ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ ሰዎችንም ሆነ አጋንንቶችን አልፈጠርኳቸውም እኔን ሊያመልኩኝ ቢሆን እንጂ ብሏል። ስለዚህ ሰዎችም ፏድ ይጨርስና ፏድ ይሰማል። ሚዩቱንም ስላልዘጋው እንደዛ ይላል። ስለ አጋንንት ግን መጽሐፍ ቅዱስ ያውቀዋል እንዴ? አይ
ከእናንተ ጋር የእኛ አጋንንት አስተምሮ ይለያል፣ አንገናኝም። ስለዚህ አሁን ሙሐመድ አጋንንት አለ የለም? አጋንንት አለ፣ እሱ ላይ መረጃ ሳየኝ እስኪ። መጽሐፍ ቅዱስ ላይ ስለ አጋንንት ያወራው ማለት ያው አጋንንት ማለት ብዙ እንደ መንፈሳዊ ሰዎች የሚያውቁት ነው እንጂ አሁን እነዚህ ሳይንስ ተኮር ሰዎች አጋንንት ብትላቸው ይስቁብሃልና ያው ይሄንን እነዚህ ቋንቋዎች የሚያግባቡን እኔ እናንተን ነው። አምላኪዎች ስለሆንን አማኞች ስለሆንን ያው አጋንንቶች መኖራቸውን የፈለኩት ስለ አጋንንት ምን እንደሚል መጽሐፍ ቅዱስ ያው መረጃ ስታመጣ መጽሐፍ ቅዱስ ተጠቃሽ መሆን አለበት የመጀመሪያውና ለምሳሌ ስለ አጋንንት ሱረቱል ጂን የሚል አንድ ምዕራፍ አለ፣ የጋኔኖች ምዕራፍ የሚል ማለት ነው። ሱረቱል ጂን ይላል። ቁል ኡህየ ኢለየ አነሁ እስተመዐ ነፈሩ ሚነል ጂን የሚለው ጅኖች ቁርአንን እንደሰሙ በጣም እንደተደነቁበት እንደውም እንዳመኑ ከፊላቸው እንደውም ለከፊሉ ዳዕዋ እንዳደረጉ በቃ ስለ ጅኖች በጣም ብዙ ያትታልና ስለ በክርስትናም ሆነ አጋንንቶችን መንፈስ እናስወጣለን ምናምን የሚሉ በጣም ብዙ ነገሮች እናያለን። ግን ስፔሲፊካሊ አጋንንቶች የሚባሉ አስተምሮታችሁ ምንድናቸው? ከየት መጡ? አሁን ለምሳሌ መላእክቶች ከኑር እንደተፈጠሩና እናንተ ጋር ያለው አስተምሮና እኛ ጋር ያለው አስተምሮ ኮምፕሊትሊ የተለያየ ነው። አሁን እናንተ ጋር ለማወቅ አጋንንት ወይም ጂኒ ማለት ተመሳሳይ ነው። ምን ይላል እናንተ ጋር? ቆይ አዳምጠኛ። አጋንንት ማለት ጂኒ ማለት ነው። ጂኒ ማለት አጋንንት ማለት ነው። ኢንተርቼንጅብሊ ስሙ ይውላል ማለት ነው። ጂኒ የሚለው ደግሞ በሁለት ይከፈላል። ሴጣን ወደሚለው ይገባል። ሴጣን የሚለው ደግሞ ለሰውም ይሰጣል፣ ለዛኛው የሰው ሴጣንም አለ፣ የዛኛውም ሴጣን አለ። የግብር መጠሪያ ነው። ሴጣን የሚለው በሂብሩም እንቅፋት የሚሆን ወይም ደግሞ አመፀኛ ማለት ነው በሂብሩ፣ ወይም ደግሞ ተገዳዳሪ እንቅፋት የሚሆን ማለት ነው። ስለዚህ ሴጣን የሚለው ወይም ሴጣን የተጣሉ እርኩሳን መናፍስቶች እነሱ ሴጣን ውስጥ በአንድ የሚካተቱ ናቸው ማለት ነው። እነኛ ምንድን ናቸው? እኛ ጋር ዲያብሎስ ሴጣን ተብሎ የሚጠራው ከስማቸው ሴጣን የሚለው ያመፀ እምቢ ያለ እንደማለት ነው። አስቀድመው ግን ምን ነበሩ ከተባለ እንደ መላእክት ነው። መላእክት ነው። መንሱር ተመለስ እንደ መላእክት ናቸው እኛ ጋር። ስለዚህ ከዛ ከነኛ ነገድ ውስጥ ግን ያመፁ ራዕይ ምዕራፍ 12 ላይ ከመላእክቱ ጋር ተዋግተው የተጣሉ ድምፅ አለ። የተጣሉ እነሱ በሴጣን ውስጥ ይካተታሉ ማለት ነው። ሴጣን ማለት ነው ስተነ ነገዳቸው የወደቁ ማለት ነው። እነኚህ አካላት ምንድን ነው ምግባራቸው ከተባለ ሰው መግደል፣ ማስዋሸት፣ ሰዎችን ማሳሳት እነኚህ ስራ ነው የሚሰሩት። ይህም ደግሞ ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 44 ላይ ተቀምጧል። እነኚህ አካላት መጨረሻቸውስ ምንድን ነው ከተባለ ደግሞ ማቴዎስ ወንጌል ምዕራፍ 25 ቁጥር 40 አካባቢ ላይ አመፁ ሰዎች ጋር አብረው ገሃነመ እሳት ውስጥ የሚጣሉ የሚወረወሩ ናቸው ማለት ነው። ስለዚህ አሁን እናንተ ጋር እና እኛ ጋር አይገናኝም ያልኩ ምንድን ነው? እኛ ጋር አሁን አስተምሮቱ ይለያያል። እናንተ ሙሐመድ ለምሳሌ ለእነኚህ አካላት ላመፁት ለተጣሉት ተልኳል፣ ነብያቸው ነው ብላቸው ነው የምታምኑት አይደለም? ነብያቸው ነው ብላቸው የምታምኑት ነብያቸው ነው። ከመሐመድን በመሐመድ ሰለላሁ ዐለይሂ ወሰለም ያመኑት ነብያቸው ነው። በእሱ ያመኑት ጀነት ይገባሉ፣ በእሱ ያላመኑት ደግሞ ጀሃነም ይገባሉ። እንደዛ ነው። ስለዚህ እሱን እንደ ነቢይ ከመቀበላቸው በፊት ማን ነበር ነብያቸው ለሴጣኖቹ? እንደነኛ ጂኒዎች ከመሐመድ በፊት እንደነበሩ ከመሐመድ በፊት ለነበሩ አልሰማም እንደ ከመሐመድ በፊት ለነበሩ ኦኬ እሺ፣ እነኛ አጋንንቶቹ ይሞታሉ አይሞቱም? ይዋለዳሉ አይዋለዱም? እንደዛ እንደ ሰው ነው ግብራቸው። ይሞታሉ፣ ይዋለዳሉ፣ ያድጋሉ፣ ይረብሻሉ። ጥሩዎች አሉ፣ መጥፎዎች አሉ። ግብራቸው እንደ ሰው ነው። ቁርአን ላይ ግን እንደዛ የሚል አለ። ይሞታሉ፣ ይዋለዳሉ የሚል ማስረጃ አለ። አንድ አይነት መሆናቸው ያው እንደኛው እንደሚሆኑ ባይ ዲፎልት ታውቀዋለህ። እንደ ሰዎች ናቸው ከተባሉ እኮ ታውቀዋለህ ማለት እንዴት ነው? ታውቀዋለህ ሲባል ባይ ዲፎልት የምታውቀው ነገር እኮ አለ።
ባይ ዲፎልትማ እንዴት ላውቀው እችላለሁ? እሱ ጀነራል ኮንሰንስ ከሆነ የክርስትናውን ባይ ዲፎልት ነው ወይስ እስልምና በምን ልታውቀው ትችላለህ? ምናልባት የኔ ያለማወቅ ያው ባይ ዲፎልት ታውቃቸዋለህ እንደዚሁ የሚለው ብዙም አይዋጥልኝም። እንደኛ መናፍስቶች ናቸው ይሞታሉ ይዋለዳሉ እያልከኝ ነው ያለው። የሚሞቱ የሚዋለዱ ከሆነ ማስረጃ አለው የቁርአን ውስጥ እንደዛ ይራባሉ የሚል አላውቅም። ማስረጃ ያ ሶፋር እስከማውቀው ድረስ ቁርአን ውስጥ የለም። ያለመኖሩን እኔ ያለመኖሩን አያስዝም። ይህንን የያዙ እኔ መምህርም አይደለሁም ብዙ አዋቂም አይደለሁም። አሁን ቁርአን ውስጥ ውዝግብ ያመጣባል። ምንድነው እሱ? መራባታቸው ጋር ሲመጣ ብዙ በሙፈሲሮቹ ጠብ ስላለ ማለት ነው። ምክንያቱም ሱራ 1850 አካባቢ ላይ ያለው ለኢብሊስ አደም ስገዱ ባለ ጊዜ መላእክቶች ኢብሊስ ብቻ ሲቀር ሁሉም ሰገዱ የሚለው ኢብሊስ ያልሰገደው ኢብሊስ የጂን ጎሳ ነበረ ብሎ ያስቀምጠውና እሱ ተተጣለ ተተወረወረ። እንዴት ሆኖ ይሄ ሁሉ ጂን ይመጣል የሚለው ሙፈሲሮች ቁርጡቢ ሲያስቀምጠው ለምሳሌ እንዴት ነው የተራባው የሚለውን ሲያስቀምጠው የወንድ ቀኝ ታፋው ላይ የወንድ ብልት፣ ግራ ታፋው ላይ ደግሞ የሴት ብልት፣ ከዛ በኋላ ራሱን በራሱ ሼክ አደረገ። ከዛ የቀኝ የወንድ ብልቱ ከሴት ብልቱ ጋር ታፋውን አገናኝቶ ወሲብ አደረገ ራሱ። ከዛ በኋላ 7 እንቁላል ጣለ። ከዛ በኋላ እነኛ 7 እንትኖች እየተባዙ እንደዚህ ሆኖ ነው የተራባው የሚል አይነት አስተምሮ whatever it will not change anything ያው ምንም አይቀንስም አይጨምርም እና መጽሐፍ ቅዱስ ስለ መጽሐፍ ቅዱስ አልነገርከኝም ምን እንደሚል ስለ አጋኔኖች ምን እንደው ቨርስ እንኳን አሳየኝ እንዴ ደጋግሜ ነገርኩህ እኮ ተኝታ ነበር እንዴ አይ ለማየት ያክል ለማወቅ ያክል ነው ኦኬ ትንቢተ ኢሳይያስ ነው የከፈትከው ኦኬ ቀጥልሽ ራእይ ላድርግልህ አይቀጥል በቃ ቀጥል ብዙ ችግር የለው እንዴት እንደተጣለ በቲቪቱ እንደወደቀ ያነሳው ነው ቀጥል ያው ወደማችን እያየነው ትንቢተ ኢሳይያስ ምዕራፍ 14 ላይ አጋንንት እንግዲህ ሉሲፈር እንደተጣለ እሱ ራሱ ከፍ ከፍ አድርጎ ወደ ሰማይ አንብበው እስኪ አንብበው እሺ አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ አሕዛብም ያዋረደህ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥህ አንተ በልብህ ወደ ሰማይ አርጋለሁ ዙፋኔንም ከእግዚአብሔር ከከዋክብት በላይ ከፍ ከፍ አድርጋለሁ በሰሜንም ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁኝ ከእግዚአብሔር በላይ ነኝ ብሎ ራሱን በመታበይ በኩራት በትዕቢት እንደዚህ ሆናለሁ አልክ ከደመናዎች ከፍታ በላይ አርጋለሁ በልዑልም እመሰላለሁ አልህ እንግዲህ እንደ እግዚአብሔር እመሰላለሁ ብሎ በልብህ ተመካ ወይ ደግሞ ራስህን እንትን አደረግ ነገር ግን አለ መጨረሻ ላይ ወደ ሲኦል ጉድጓድ ጥልቅ ትወርዳለህ ይላል ማን ነው እንደ የሚለው ያ ስለ ዲያብሎስ ወይንም ስለ አጋንንት የተነገረ ነው የራእዩ ተፈለገና ተሰርለት ዲያብሎስ ወይም አጋንንት የሚል አላየሁም እስካሁን ያው ባይዲፎት በትምህርቱ ከአባቶች አግኝቶ ስሙ ማየት ስለፈለገ ነው ቁጥር 9 ይመስለኛል ቁጥር 9 ጀምሮ ሙሉውን ክፍሉን እሱ ያንብበው ቁጥር 9 ላይ ራእይ ምዕራፍ አጋንንቶች ቃል እኔ እየሰማ ነው ወይንስ ነው 12 ቁጥር 9 እኮ ቁጥር 9 12 እኮ ነው ራእይ ጀምሮ አንብበው ከ7 እስከ 9 ከ7 እስከ 9 አንብበው ያቡስ ቀጥል አንብበው እሺ ምዕራፍ 7 ላይ እንደዚህ ምዕራፍ 12 እንደዚህ የሚል ክፍል አለው እኔ ራእይ አንብቤ አላውቅም ኦኬ ዮሐንስ ራእይ ያለክ ራእይ ምዕራፍ ስንት ነው የከፈተው በሰማይ ጦርነት ሆነ የሚለው እኮ ነው ምዕራፍ 12 ኦኬ 9 ላይ ነው የገባብኝ ሰው እኔ ምዕራፍ 12ን አላውቅም ካለ ይከራከረኛል እኮ ቀጥል እሺ በሰማይ እንዴት እንትን እንዳለ ከፍ ከፍ ሊል እንደነበረ እዛ ጋር ኢሳይያስ ላይ ነገረ እዚህ ጋር ይፈሰርላል ቀጥል ያ በሰማይ ሰልፍ ሆነ ይላል እንግዲህ ከዲያብሎስ እዛ ጋር ኢሳይያስ ተናግሮታል ትንቢቱን ተናግሮታል ሚካኤልና መላእክቱ ዘንዶውን ተዋጉት ማንን ዘንዶውን ተዋጉት ዘንዶውን
ከመላእክቱ ጋር ተዋጋ አልቻላቸውም ይላል። ከዚያ ይቀጥላል ቁጥር 8 ላይ ከዚያም ወደ በሰማይ ስፍራ አልተገኘላቸውም፣ ዓለሙም ሁሉ ተጣለ ይላል ኢሳያስ ላይ። ወደ ምድር ተጣልክ፣ ከፍ ከፍ ያልክ፣ ቦታም አልተገኘልህም አለው አይደለ? ይህ ደግሞ በሰማይ ቦታ ስፍራ አልተገኘለትም። ማን ነው ይህ አካል? ዓለሙ ሁሉ የሚያስተው ቅድም ብያለሁ። ዮሐንስ ወንጌል ምዕራፍ 8 ላይ ሐሰተኛ የሐሰት አባት ተብሎ ይባላል። ነፍሰ ገዳይ ተብሎም ይጠራል። ዓለሙን ሁሉ የሚያስተው ወዴት ተጣለ ይላል? ወደ ዓለም። ምን አለን? ዓለሙን ሁሉ የሚያስተው ማ? ዲያብሎስ ሴጣን የሚባለው ታላቁ ዘንዶ፣ ከፍ አድርገው፣ የቀድሞ እባብ። ቀድሞ ማን ተብሎ ተጠርቷል? እባብ። ወደ ምድር ተጣለ፣ መላእክቱን ከእርሱ ጋር ተጣሉ፣ እሱን የተከተሉ ማለት ነው። እባብ ዘንዶ ለምን ተባለ? ወደ ሔዋን ጋር ሲመጣ በእባብ አድሮ ስለመጣ ቀድሞ እባብ ወይንም ዘንዶ ተብሎም ይጠራል። ዮሐንስ ወንጌል ምዕራፍ 8:44 አንዴ ክፈተው። ይህ አካል ክብሩን የጣለ ወደ ምድር የተጣለ ራሱን ከፍ ከፍ ያደረገ ስለነበረ ተጣለ። እርሱ ምንድነው? ሐሰተኛ ነው፣ ውሸታም ስለሆነ ማለት ነው። ምን ይላል? እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉም ትወዳላችሁ። ምን ብያለሁ? እሱ ሐሰተኛ የሐሰት አባት ነውና፣ እርሱ ከመጀመሪያ ነፍሰ ገዳይ ነበር፣ ነፍስ የሚያጠፋ ነው። እውነት በእርሱ ስለሌለ በእውነትም አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰት አባት ነው። ስለዚህ ዲያብሎስ እኛ ጋር የሐሰት አባት፣ ሐሰተኛ፣ እውነት በሱ ዘንድ የሌለ ነው። የእኛ ጥያቄ አሁን ምንድነው? እኛ ጋር እንዲህ ከሆነ እኛ ነቢያቶች ለአጋንንት ወይም ዲያብሎስ ወንድማችን ነው እያሉ ከሱ ጋር የተላኩለት የለም። እናንተ አሁን ሙሐመድ ተልኳል ብለሃል አይደለ? ወይንም ደግሞ እናንተ የተላኩለት አሉ ብላችሁ ታምናላችሁ። ኦኬ፣ ከሙሐመድ በፊት የተላከ ነብይስ አለ ወይ ለዲያብሎስ? ዲያብሎስ ያው እናንተ የምታውቁት በእንትን ብቻ ነው አይደል? ያው በመጥፎ አሁን ያሳየኝም ቨርስ ስለ ጅኖች ሳይሆን ስለ ዲያብሎስ ነው። ዲያብሎስ ደግሞ ከጅኖች አንዱ ወይም አመፀኛው ነው። ከመልክ ስለ መልካም ጅኖች የሚያወራል። ስለናንተ በባህሪያቸው ይለያል ጅኒ እና ዲያብሎስ። ጅኒና ዲያብሎስ በተፈጥሯቸው የተለያዩ ናቸው። ተፈጥሯቸው አንዱ ሆኖ ግብራቸው ይለያያል። አሁን ጅን ምንድነው? ሰይጣን ዲያብሎስ እና ጅኒ በግብር ይለያዩ እንጂ በባህሪያቸው አንድ ናቸው። ዊች ሚንስ ሰው ነው። ለምሳሌ እኔ እናንተ ሰው ነን። በእምነት ብቻ ሙስሊም ሆኖ አንደኛው ጥሩ የሚሰራ አለ፣ አንደኛው መጥፎ የሚሰራ አለ። አይ ስለ አብደላ እና ስለ መሐመድ የተለያዩ ነው ልትል አትችልም። እናንተ ስለከፋፈላችሁ እንጂ ልዩነት ስለሌላቸው እነሱ ማለት ነው ልዩነት የላቸውም። እነዛ ከሆነ የእኔ ጥያቄ አሁን ምንድነው? እሱ በደንብ አስተውል። ልዩነት የላቸውም በባህሪያቸው። ጂኒም በለው ዲያብሎስም በለው አጋንንትም በለው ተመላካቸው ሰውም ሴጣንም በለው ሰውም ሴጣን ይባላል። እንደ እስልምናም ይባላሉ። ካላም አመፀኛ ሲሆን ሴጣን ይባላል። አሁን ያመኑትን እንደዚህ እንላቸዋለን ብላችኋል አይደለ? አሁን የእኛ ጥያቄ እንዲያምኑ ጅን ማለት ሰው እንደማለት ነው እኮ እንደዛ ብላችሁ የምታምኑት እንደዛ ስለምታምኑ ከዛ እነኛ አማኞቹን ደግሞ ወንድማችን እህታችን ትሉታላችሁ አይደለ? መልካም። የኔ ጥያቄ አሁን ምንድነው? እሱ ከመሐመድ በፊት የሰበካለ ወይ እንደዛ ብሎ ወይንም ደግሞ እነኚህን ነቢይ ሆኖ የተላከላቸው ለጅኖች አለ ወይ? እንትን ነው እንዳለኝ መረጃ ከሆነ ከተሳሳትኩ ምናልባት ወንድሞች ያርሙኛል። የሚለው ምንድነው? ቀብለ ነብይ ሰለላሁ ዐለይሂ ወሰለም ከነብይ ሰለላሁ ዐለይሂ ወሰለም በፊት የተላከ ነብይ እንደሌለና النبي صلى الله عليه وسلم هو أول الرسل يبعث إلى الثقلين الإنس والجن. النبي صلى الله عليه وسلم لما جمع جزء لا سوى جم لا جن وجم فتل للعالمين لا علامات بمولو يتلاكو بنجر هلاي بمولو لا عند أجر ويم لا عند مندر سايهون
ለብዙ ለሁሉም ዓለማት የተላኩ የመጀመሪያው ነብዩ ሰለላሁ ዐለይሂ ወሰለም ናቸው በነገር ላይ እንጂ አብዛኛዎቹ ነብያቶች ኢለል ቀሪያ ያው ኢየሱስም የተላከበት ቦታ ምናምን ታውቃለህና ቁርአን መሐመድ እዛው ከአረብም አልወጣ አረብ ሀገር ውስጥ ነው የተላከው። እሱ ሌላ ቶፒክ ስለሆነ ከዚህ በፊት አጥበናጭም ቀን ያሰጣነውን ቶፒክ እንደ አዲስ አታንሰው የትም አያስኬድ ስለሆነ ማለት ነው። አርጉመንቱን ገና ስለማታውቀው ሊሆን ይችላል እኛ ቤት ስላልተወያየ። ኤኒዌይስ መሐመድ ብቻ ነው ለአጋንንት የተላከው ማለት ነው፣ ወይም ለጂኒዎች የተላከው መሐመድ ብቻ ነው ማለት ነው። ያለኝ መረጃ እንደዛ ነው። ኦኬ መሐመድ ብቻ ከሆነ ለጂኒዎች የተላከው መሐመድ ደግሞ የተላከው በቁርአን ነው አይደለ? ነው አይደለ? ስለዚህ የቁርአኑ ሸሪዓ ጂኒዎች ይመሩበታል። ዲቴል አላውቅም በነገር ላይ። ስለዚህ ያው እንደነገርኩህ ነው። እንደነሱ ጅኖችም ልክ የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ሰምተዋል፣ ቁርአንን ሰምተዋልና ቁርአኑን ሸሪዓውን ይቀበሉታል። የቁርአንን አስተምሮ 114 ምዕራፍ አለ። ይመሩበታል አይመሩበትም? ይመሩበታል እንጂ ዳዕዋ ምናምን ይደረጋል። ቁርአን ራሱ ሰምተው የሚገርም ቁርአን ሰማሽ አመና ቢሂ አምነንበታል እመኑበት። ለምሳሌ የሚገርም ቁርአን ሰማን አሉ። መልካም። ለምሳሌ ከዛ ውስጥ ሱራ 4:34 ላይ ከፊሉን ከፊሉ አላህ እንዴት እንዳበላለጠ የሚናገር ነው። እነሱን ይመለከታቸዋል። ማመጻቸው፣ ሚስቶቻቸውን መፈሩትም ምቷቸው፣ ገስጿቸው፣ በመኝታ ተለያዩአቸው ይላል። ጂኒዎችም ይደባደባሉ። ዲቴል መግባት አያስፈልግህም እኮ ማለት እንዴት ነው? ለምን ያምኑበታል? ቁርአኑን ይተገብራሉ ካልከኝ ለምሳሌ ሴቶቻችሁ ውሻ ናቸውና እርሻችሁን እንደዚህ አድርጋችሁ ራሱ የሚለውን ጂኒዎቹን በዛ በቁርአኑ ህግ ነው የሚመሩት። ወሲብ የሚያደርጉት ወሲብ ሲደራረጉ ወሲብ ላይ አትሂድ ሩጠህ ፎይ ወሲብ እኮ ቁርአኑ ነው ያዘዘው። ቁርአን ከሪም ሉክ በቁርአኑ ይመራሉ ካልከኝ አጋንንቶቹ። ስለዚህ በዛ ቁርአን ሲመሩ ካሉት ቁርአን ክፍል ለምሳሌ ውርስ አለ። እንዴት ነው የሚወራረሱት? በቁርአኑ ነው እንደዛ የሚወራረሱት። ዘካ መስጠት አለ፣ ዘካ መስጠት አለ፣ ሐጅ ማድረግ አለ። ስለዚህ ሐጅ ያደርጋሉ መካሄደው። ይሄንን ምን እንደሆነ ታውቃለህ? እኔ ሙስሊም ነኝና ያለ መረጃ ኢማኑል እስላም ስንት ናቸው? እስልምና በስንት ምሰሶ ነው የቆመው? እሺ በ5 ምንድን ናቸው? ሸሃደተይን ሻዳውን እሺ ይላሉ አይደለ? ጂኖቹ ሻዳውን ይላሉ። ይኸውልህ ወንድሜ በሻዳ ያምናሉ። እስልምና የተመሰረተው በአምስቱ ተሆነ ሻዳውን ካሉ ለሌላውም በሻዳው ማመን ግዴታ ከሆነባቸው በመሐመድ እና በአላህ ማመን ግዴታ ከሆነባቸው ኔክስት ሐጅ አለ፣ ሶላት አለ አይደለ? ሐጅ ሶላት አለ፣ ዘካ አለ። አንደኛው ምንድን ነው? ጾም፣ ረመዳን ጾም አለ። ስለዚህ እነኝህን ይተገብራሉ አይተገብሩም? ይተገብራሉ ለማለት መረጃ ይፈልጋል። እኔ ላወራህ መረጃ ይፈልጋል። ሙስሊም ናቸው ወይንም ደግሞ ቁርአንን ይተገብራሉ፣ ይመሩበታል፣ ያምነዋል ምናምን የምትሉት ቁርአን ላይ የሉም እነኚህ ነገሮች ማለት ነው። አሌስ በቁርአን አምናችኋል ይህንን ይመሩበታል ካላችሁ ሙስሊም ናችሁ። እስልምና ደግሞ በእነኚህ በ5ቱን የተመሰረተው ካላችሁ እነኚህ 5ቱን ያላደረገ ለምሳሌ ከዲር ከ5ቱ ሻዳን አልፈልግም ቢል ሙስሊም መሆን ይችላል? አይችልም። ስለዚህ 5ቱን መተግበር አለበት ማለት ማመን አለበት ማለት ነው። 5ቱን ማመን አለበት። ስለዚህ ሙስሊም ያስብለው እነኛ 5ቱን ማሟላት ከሆነ እነኛ ካላሟሉ ሙስሊም መባል ይችላሉ? ጠቅላላ አድርጌ ልመልስልህ አልኩህ እኮ ያው አንተ ዲቴል ትገባለህና አንደኛ ወማ ኡቲቱ ሚነል ዒልሚ ኢላ ቀሊላ ይላል። ከእውቀት ትንሽን እንጂ አልሰጠኋችሁም ይላል። ከዛ ከትንሽ ውስጥ ደግሞ በጣም በትንሿ በመርፌ ጠብታ ከተሰጡት ውስጥ እኔ ነኝ።
ማለት ብዙ አላውቅም ልልህ ፈልጌ ነው። አሁን ብትጠይቀኝም በዚህ ብትለኝ በዛ ብትለኝ አላፍርበትም፣ አላውቀውም እልሃለሁኝ። ገብቶሃል አይደለ? መረጃ ካለው በሐሳ አድርጌ መለስልሃለሁኝ። በጥቅሉ ለወደፊቱም ሌላም ጠይቀኝ ጥያቄ ካለ የምመልስልህ ጅኖች ሰዎችም ለጅኖችም ነብዩ ሰለላሁ ዐለይሂ ወሰለም የተላኩ ናቸው። ስለዚህ ከጅኖችም ሙእሚኖች አሉ፣ ከጅኖችም ካፊሮች አሉ። ከጅኖች ሙእሚኖች ጀነት ይገባሉ፣ ከጅኖች ካፊሮች ደግሞ ጀሃነም ይገባሉ። ካለበለዚያ ይጋባሉ፣ ይዋለዳሉ፣ በነገር ላይ ይሞታሉ የሚል መረጃ አለ። ወልኢንሱ ወልጅኑ የሞቱን ይላል የሆነ ቀውለ ነብዩ ሰለላሁ ዐለይሂ ወሰለም አለ ሐዲስ። ሰዎችም መቼ አሁን ነው በቂያማ ወልጅን ወልኢንሱ የሞቱን ይላል። ሰዎችም ጅኖችም ይሞታሉ። ቂያማ ቀን እኮ ሞት የለም እኮ። ቂያማ ቀን ማለት ያው መነሳት የመነሳት ቀን ነው፣ የትንሣኤ ቀን ነው። ያው መነሳት ነው። ሞት የሚባለው ነገር ያው ዱንያ ላይ ያለ ነገር ነው። ኤኒዌይስ ምን ልልህ ነው መሰለህ፣ ቶፒክ ራሱ ወሬ ራሱ ስለ ጅኖች ቁርአን ላይ ምክንያቱም ብዙ ነገሮች አሉ ገና የምናነሳው። አሁን አንተ ስለተቀበልከው እንዲቴል ግን ማብራራት አልችልም ስላልክ ለጊዜው እሱን ያዝ እናድርገው ነው። መቼ ነው የሚጋቡት የሚል ኮመንት አይቼ ይሄ ጥያቄ እንደዚሁ ተብሎ ነበረ ኮመንት ላይ ድንገት አሁን አይቼ ነው እና ጅኒዎች ይጋባሉ አይጋቡም ተብዬ ተጠየቅኩ ይላል እና ቁርጡቢ ላይ አስቀምጦታል። ይጋባሉ አይጋቡም ይወልዳሉ አይወልዱም ተብሎ ለተጠየቀው የመለሰው ሰርጋቸው ላይ አልተጠራሁም የሚል ነው። ሰርጋቸው ላይ አልተጠራሁም። ከዛ በኋላ ሳስበው ይላል የተባረረው ኢብሊስ ከሆነ ማይወልዱ ማይዋለዱ ከሆነ ይሄ ሁሉ ሴጣን ጅን ከየት መጣ የሚለውም ሲፈስሩት ከዛ አይ ኢብሊስ ቀኝ ታፋው ላይ ወንድ ብልት ሴት ታፋው ላይ የግራ ብልት ቢኖረው ነው ሁለቱን አማቶ ከዛ እርስ በርስ ወሲብ አድርጎ አንደኛው ታፋ አንደኛው ታፋ ጋር ወሲብ አድርጎ ከዛ በኋላ ተባስቶ ነው የውድ የመጡት የሚል አስቀምጦታል ማለት ነው። ይቅርታ የምን ማረጋጋት ነው? አንተ አትቀበልም አይደለ? ለጂኒዎች የተላከ ነብይ የለም ነው ብለህናል ቅድም። አለ የተላከ ነብይ አለ ነው። መሐመድ አይሚን ቅድም ከሰው ለጂኒ የተላከ ነብይ አለ ወይ ብዬ ስጠይቅ ምንድን ነው የመለስከው? አንድ ሚዩት አድርግ ብሎ ቁርአን ሚዩት አድርግ አለ ማለት እነሱ እኮ እንትን ናቸው እኮ አንብበህ መጣ ማለት ነው። ቅድም ግን ነው የለም ለአጋንንት የተላከ ነብይ የለም ብለህ ነበረ። ዩቱብ ላይ ያለ በደቂቃ ውስጥ ከፍተን እናስደምጣለን። ካሊድን እኛ ቤት አትዋሽ። ዩቱብ ላይ እየተላለፍን ስለሆነ እናውቃለን። ከፍ በልና ሬዲ አድርገው። እኛ ቤት ለመዋሸት እንዳሞከር ምንድን ያልከው? ሁሉም ቋንቋ ስለሚሰሙ ነቢይ ለእነሱ አልተላከም። ነቢይ ለእነሱ አይላክም። ያኛውን ትናንተውም አንተዋድ ነው የሚባለው ልጅ እንደውም ኖ ትክክል አይደለም፣ ተልኳል። ነቢያችን ለጅኒም ለአጋንንትም ለሁሉም ፍጥረት ነው የተላከው ብሎ አረመ። ከዛ አንተ ሉጣ እንደውም አልክ። ኤኔስ መልካም ተቂያ ግን እንዳስጠራብኝ እኔ ጋር ለመዋሸት እንዳልሞከር እየዋሸው ማለት ደግሞ እኔ አላስታውስም ብዬ ከሆነ አይ ቃል አዘጋጅለት። እሺ እንደዛ ከሆነ እየተከራከርከን ከሆነ እኔ የቀለድክ መስሎኝ ነው። እየተከራከርክ ከሆነ እናሳያለን። ችግር የለውም። ኦኬ እስከሚከፍትልህ አንተ ለመሐመድ ለአጋንንቶችም ተልኳል ብለህ ታምናለህ? ጅኖች እኮ ማለት እኮ መንፈስ ሆነው እነሱም እኮ እንትን ናቸው። እንደኛው ዝርያ ያላቸው ይዋለዳሉ፣ እንትን ይሄዳሉ። ለእነሱም ተልኳል ብለህ ታምናለህ ወይ? አዎ እንዴ ይሰማሉ። ነቢያት ሲላክ ያሉ። ኦኬ ስለዚህ ሌሎች ነቢያትም ለአጋንንት ነው የተላኩት ተልከዋል። እሱን መረጃ ይላካል ብዬ ነው። ለምን ማየት መስማትማ ከሆነ እኛ ስለማናያቸው እነሱ ስለሚያዩን እኮ እኛንም ያዩናል። ሌሎችንም ነቢያቶች ያያሉ። ማየትና መስማት ማተር አያደርግም። ብዙም ቦታ የሚያደርገን ነገር አለ። ጥያቄያችንም አይደለም። ይሰማሉ። እንኳን ሌሎች ነቢያቶች አንተንም ያውቃል፣ ይሰሙሃል። እሱ አይደለም የኛ ጥያቄ። የተላከላቸዋል ወይ ለእነሱ?
ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱ ይላል። ጅንን ጥያቄ ሆነ የሰው አይደለም። ልጅ ጥያቄ አይደለም። ለምን ፈጠራቸው ብዬ እኔ አልጠየቅኩም። ጂኒና ሰውን ለምን ፈጠረ አላህ ብዬ ነው የጠየቅኩህ። እንደዛ ጠይቄ ቢሆን ነው ያ ማለት እነሱም በነቢያቶች ያምናሉ ማለት ነው እኮ። እኔ ጠየቅኩ ግን ምንድን ነው እሱ ነቢያቶች ለእነሱ ተልከዋል ወይ ነው? ለእነሱ ሆን ተብሎ ለብቻቸው ለጅኖች ተብሎ እንደዚህ ከሰው ጋር አብሮ ይሁን ለእነሱንም ደርቦ የተላከ ነብይ አለ ወይ? ሰዎችንም እንዳስተማረ አጋንንቶችንም እንዲያስተምር የለም። እንደዚህ የለም። እነሱ ሰው ጋር እኮ አይታዩም። ለእነሱ ጅኖች ጋር የሚያስተምር ነብይ አልተላከ። ስለዚህ ለአጋንንት የተላከ የሰው ነብይ የለም ማለት ነው። የሰው ነብይ እንደኔ ነቢ ሰለላሁ ዐለይሂ ወሰለም ብቻ አለ ሐዲስ ላይ እንትን ለጅኖችም ተልኬያለሁ። ስለዚህ ምንድን ነው? ስለዚህ መሐመድ ነብይ አይደለም ማለት ነው በአንተው ሎጂክ መሰረት ደግሞ መልሰ እንዴት? ምክንያቱም ምን ብለሃል? ለጅኖች የተላከ የሰው ነብይ የለም አልከን። መለስክና ደግሞ መሐመድ ደግሞ ተልኬያለሁ የሚል አለ አልከን። ወይም እየተጋጨ ነው ከራስ ንግግር ጋር ፕሊስ፣ ወይም ከራስ ንግግር ጋር እየተጋጨህ ነው፣ ወይንም ደግሞ መሐመድ ነብይ አይደለም። እንደሱ አይደለም እኔ እያልኩ ያለሁት ከሱ በፊት ያሉት ነብያቶች ነው እያልኩ ያለሁት። ስለዚህ ነቢያት ለአጋንንት የተላከ ነብይ አለ የለም? እንደ እስልምና አስተምሩ አለ ማማ ነቢዩ ተልከዋል መሐመድ ሰለላሁ ዐለይሂ ወሰለም። ኦኬ። ስለዚህ መሐመድ የአጋንንትም ነብይ ነው ማለት ነው። ከሱ ውጭ ሌላ ነብይ አለ የአጋንንት ነብይ ሆነ? የሁሉም ነብይ ማለት ነው። ሌላ ከመሐመድ ውጭ አብሮ የተፈጠሩ ፕሊስ የጠየቁ መለስ ካሊድ ከመሐመድ ውጭ ለአጋንንት የተላከ ነብይ አለ? እሱን አላውቅም። ኦኬ፣ እሱን አላውቅም። ኦኬ፣ እነኚህ አጋንንቶች እስልምናን ያምናሉ አይደለ? የለም አምናለሁ። ቁርአን አንዴ ያምናሉ። እሺ፣ የሚመሩት በምንድን ነው? በቁርአን ነው ወይንስ የራሳቸው መጽሐፍ አላቸው? በቁርአን ነው የሚመሩት። በቁርአን ነው የሚመሩት። ኦኬ፣ በቁርአን ነው የሚመሩት ሲባል መርጠው ነው የሚመሩት ወይንም በሁሉም የቁርአን አያዎች በመጣው? ምክንያቱም አንድም ሳታለያዩ መሐመድ በሰጣችሁ እመኑ እንደሚለው ይሄ ህግ ለነሱ እያንዳንዱ ይሰራል። ለነሱም አዎ፣ ለሙስሊሞች ጅኖች ማለት ሙስሊም አለ እንትንም አጠቃላይ ምን አልከን? ቆይ ቁርአን ሚውተር ስለ ጅን ለባወራ ቆይ ሚውተር አድርገህ ምን አልክ ካሊድ? አዎ ይሰራል ነው ማለት ጅኖች ውስጥ እንትንም ሳለ ምን ጅኖች ማለት እኮ ሌላ ፍጡር ሰው ሆነው ልክ ሰው አለ አይደል? እነሱም የሰው ተቃራኒ ሆነው ነባር ናቸው። የሰው ልጅ ከመፈጠሩ አብሮ የተፈጠሩ ናቸው እና ያውቃሉ። በዛ ሰዓት ነበሩ ነብይ ያሉ ሁሉ ነገር ያውቃሉ። ኦኬ፣ ስለዚህ ለእያንዳንዱ የሚሰራላቸው ከሆነ አንተ ጂኒዎችን ወይንም አጋንንትን ለማባረር ምንድን ነው የምትጠቀመው? እኔ ቁርአን ነው የምጠቀመው። እነሱስ አጋንንትን ለማባረር ምንድን ነው የሚጠቀሙት? አጋንንቶቹ አጋንንት የላቸውማ። እነሱ እኮ እንዲህ ብሎ አጋንንት ይላቸዋል። አጋንንት እኔ የሚያባርራቸው ቁርአን አንተ እሱን ስታነብ እነሱ የሚያባርር ከሆነ እነሱ እንዴት ነው የሚቀሩት ያንን ቁርአን? ለምሳሌ ቁርአኑን አንተ ከሰዎችም ለማስወጣት ለማባረር ቁርአኑን የምትቀራው ከሆነ እነሱስ እንዴት ነው በዚህ ቁርአን እየቀሩ የሚያዳምጡት? እንዴት ነው የሚደሰቱበት? እንዴት ነው እሱ ይሄ አጋንንቶቹን እንትን የሚላቸው? ቁርአን እኮ መድኃኒት ነው፣ የሁሉም መድኃኒት ነው። ገብተዋል? ለጅኒዎች መድኃኒት ነው። ለተለያየ ለብዙ ነገር። ለጅኒዎቹ እንዴት ነው መድኃኒት የሆነው? ያው አንዳንድ አለ ያላመኑ ጅኖች አሉ መቶ የሚይዙ ማለት ነው። ለጅኒዎቹ እንዴት ነው መድኃኒት የሆነው ነው ያልኩህ። ቁርአን ነው። ኖርማሊ ቁርአን ትቀራለህ።
ምክንያቱም ምን ብዬ ጠየቅኩ ቅድም አንተ ቁርአን ጂኒ ምንድነው እሱ አጋንንት ለመዳን መፍትሄ ስልህ ቁርአንን ነው ምቀራው አልከኝ። ለጂኒዎች ስልህ እነሱማ አይዛቸውም አልከኝ። ጂኒ ማባረሪያ ከሆነ ቁርአን በደንብ አስተውል። ጂኒ ማባረሪያ ከሆነ እነሱስ ጂኒዎቹ ቁርአኑን ሲቀሩት ያን እንግዲህ ራሳቸውን እንትን ባሉበት ባሳመኑበት ነው ማለት ለሕክምና የምጠቀመው አለ ለእንትን ለመቅራት የምጠቀመው አለ። አጋንንት ለመቅራት ለማባረር ትጠቀመዋል። ለመጨረሻዎቹ ምዕራፎች ለምሳሌ አጋንንት ማባረሪያ ነው የሚጠቅመው። ሰው አጋንንት ማባረሪያ ከሆነ የሚጠቀሙት መሐመድም ደጋግሞ የሚቀራቸው የነበሩ ስለሆኑ እነኚህ ደግሞ ሁሉንም ያምኑበታል፣ በሁሉም ይመራሉ እስካልከን ድረስ ምን የትኛውን አጋንንት ለማባረር ነው አጋንንቶች ያን የሚያነቡት ነው? አጋንንት ሲባል ሙስሊም ብቻ ያለው ሌላ ሃይማኖትም አሉ እኮ አልኩ። አጋንንትን ይዘዋል አይዞም ማለት ታዲያ ምንድን ነው ሙስሊም ነው ማለት ተለኝ? እኔ እኮ ሰው ነኝ፣ አጋንንት አለው። ኖ እኔ ስለ አጋንንቶቹ ነው እያወራህ ያለሁት። አንተን ለመዳኛ ቁርአን እንጠቀማለሁ አልከኝ። አጋንንትም ማባረሪያ ማስሮጫ። ምክንያቱም አዛን ራሱ ሲሰሙ ከሱን እየፈሳ አጋንንት ጥር እያደረገ ስንት ኪሎ ሜትር ነው የሚሸሸው ይላል። ስለዚህ እንደዛ ከሆነ ሰይጣንና እንትን ይለያያል እኮ ጂንና ሰይጣን ይለያያል። ምንም ልዩነት የለም። በባህሪ ልዩነት የላቸውም። ሳያምኑ ሴጣን ትላቸዋለህ። የሰውም ሴጣን አለ። እንትን ባህሪው ነው። ግብሩ አዳምጣ ፕሊስ። ግብሩ ተንኮለኛ ምናምን የሆነው ሴጣን ተብሎ ይጠራል። ወይንም ደግሞ ያላመነው። ሲያምን ደግሞ ያመነውን ወንድማችን ጂኒ ትለዋለህ። ዳሲት ሰውም ሴጣን ተብሎ ይጠራል። ይለያያሉ አልኩ። እንደኛ አስተምሩት ልዩነታቸው ከዚህ ውጭ እኔ ካልኩት ውጭ ነው። ፍጥረታቸው ራሱ ይለያያል። አዎ በፍጥረትም ይለያያሉ። በየስ ኦኬ። ቁርአን ትስማማለህ? እንዴት? ቆይ ቁርአን ትስማማለህ? ያለውን ሰምተዋል? አንድ ሚጣል ቁርአን ሚጥን አንሳ። ቁርአን ከሪም ቅድም አውርተን ከቁርአን ጋር ተግባብተን ነው የመጣ ነው ወደዚህ ቶፒክ። ትስማማለህ? ሚዩት አድርጋችሁኛል። ምን አልሰማኋችሁም? ምን አልከኝ? ሴጣንና ጂን ወይም አጋንንት አፈጣጠራቸውም የተለያዩ ናቸው ብሏል። አፈጣጠራቸው የተለያዩ ናቸው። ሸይጣን ከጅን ነው እና አፈጣጠራቸው አንድ ነው። ከምንድን ነው የተፈጠሩት? ቆይ ሱራ 27 አንተ ልጠይቅህ ከምንድን ነው የተፈጠሩት ጅኖች ታውቃላችሁ? እናንተ ሱራ 15 ላይ ተቀምጦልሃል። ችግር የለውም እሱ። አሁን ካሊድ አንድ አይደለም ብሎ አንተ ታውቃለህ? አይ ይሄን መረጃ ከየት አመጣህ? ከቁርአን ነው ልታገኝ የምትችለው ከመጽሐፍ። ተረጋጋ ካሊድ። አንድ አይደሉም ነው ያልከን አይደለ? ሚውት አታደርገኛ። ፕሊስ በቃ አወርዳለሁ። አይደለም ይሄንን እውቀት ከየት አመጣኸው? ስለ ጅን። ኧረ በእናትህ ቆይ አትደናቆር፣ ተረጋጋ። ቆይ ካሊድ አንድ አይደሉም ነው ያልከኝ አይደለ? በቃ ተሳስቶ ነው። አበቃ እኮ ማለፍ ትችላለህ። ይሄንን ፕሊስ በእናትህ ጣልቃ ትግባ። ኔክስት ተነሳ ማይክን አወርዳለሁ። ቁርአን ቤቱ የጠላ ቤት ወይም ጠጅ ቤት አይደለም። ኦኬ በቃ ቴንክ ዩ አቦቶ ካሊድ አንድ አይደሉም ነው ያልከኝ አይደለ? እስኪ ሱረቱል ሂጅር ማሆን የከፈኩ እኔ እንትን ነው እውቀት የለኝም። አንተ አታወዛግብኝ። ምንድነው እውቀት የለኝም የምትለው? መጨረሻ ላይ ደግሞ ትመጣና ተሳትክ በኋላ እውቀት የለኝም ወይ ትላለህ። ወይንም ጥረት ወጣና ተመልሰህ ስትመጣ አርጎት አድርገህ ትመጣለህ። ፕሊዝ የኔ አስተምሮት በፊት ላይ በቃ ሚውታል። አንዴ ሳታውቁ ለመሞገት ትሞክራላችሁ። ነጥብ ስትሉ ደግሞ ሸብረክ ትላላችሁ። ሮንግ ነው። እንደዚህ አይነት አካሄድ ድድብና ዋይዝ መሆን አይደለም፣ ጥበብም አይደለም። እንደዚህ አይነት ነገር ቶፋ ተመለስ። ቶፊቅ ተመለስ። እፎይ በጣም የሚገርመው እኮ በዚህ አስተምሮ በጣም የሚኩራሩበት አስተምሮ ነው ኡስታዞቻችን።
ስለ አጋንንት ስለ ጂኒ በደንብ ያስተማረን የነገረን እስልምና ብቻ ነው። ክርስትና ምንም አያውቅም የሚሉ የነበሩ ሰዎች ዛሬ መተው ደግሞ ሲጠየቁ አናውቅም እውቀት የለንም ሲሉ እየሰማኋቸው እየተገረምኩ ደግሞ በጣም ሊኩራሩበት የሚፈልጉት ትምህርት ነው። ስለ መዳናቸው ስለ አላህ አያውቁም፣ ስለ አጋንንት ግን ተነግሮናል ብለው ይላሉ። ሰው ከተነገራችሁ ንገሩና የሚጠይቃችሁን ጥያቄ መልሱልን። ስለ ጂኒ በደንብ ተብራርቶልናል እያላችሁ ብኔ እኔ ጥያቄ ልጠይቅህ መጠየቅ እችላለሁ? እስኪ ዛሬ ፍቀዱልኝ። ቆይ እስኪ አሁን የተጀመረውን ስለምትኩራሩበት ትምህርት አይደለ? ስለ አጋንንት ስለ ጂኒ እስልምና በደንብ አስተምሯል ስለምትሉ መልሱ። እናንተ ያው ክርስትና ላይ ጥያቄ ያላችሁ ግቡ በላችሁ መጠየቅ ነው። ሁሌ እስልምና ላይ ቶፒክ ምንድን ነው? አንድ ሰው እኮ በደንብ መልሱ። በነገራችን እፎ የጠየቀህን ጥያቄ አልመለስከውም። እዚህ ላይ ይኸው አጋንንቶች ኢማጅን እንግዲህ ምን ይላል? አቡ ሁሬራ ነው እንግዲህ ያስተላለፈው ያለ መልእክተኛ እንዲህ ብለዋል ብሎ ለሰላት ጥሪ ሲደረግ አዛን ሲደረግ ማን ነው አላሁ አክበር ሲል ሰይጣን ወደኋላ ፈሱን እየረጨ ይሸሻል። ከዛስ አዛኑ አዛን እንዳይሰማ ነው የሚሸሸው። አዛን ሲያልቅ ተመልሶ ደግሞ ይመጣል። ከዛ ከሰላት ደግሞ ከአዛን በኋላ ኢቃማም ይባላል። ኢቃማ ሲደረግም ተመልሶ ይሄዳል። አሁንም ደንግጦ ከዛ ኢቃማው እንዳለቀ አሁንም ተመልሶ ደግሞ ይመጣል። ከዛስ ደግሞ በሰውየው ልብ ውስጥ በመግባት ከሰላቱ ይወሰውሰዋል። በምን ውስጥ? በሰውየው ልብ ውስጥ በመግባት ከዛ ምን ይላል? እንዲህ ያደርጋል። እንዲህ በማለት ይህንን ነገር አስታወሱ፣ ይህን አስታወሱ። ከሰላት በፊት ያላስታወሰውን ነገር ሁሉ ያስታውሰዋል። ሰውየው ተዘናግቶ ስንት እንደሰገደ እስኪጠፋው ድረስ ማለት ነው። 4 የሰገድኩት 3 የሰገድኩት ብሎ ግራ እስኪገባው ድረስ ገብቶ የወሰውሰውና እንትን ያደርገዋል። ልክ እንደዚህ ሁሉ ለአጋንንቶች ውስጥ ያመኑት አጋንንቶች አዛን ሲሰሙ ወይ ደግሞ የአላህን ቃል ሲሰሙ የሚሄዱበት ነገር አለ። ማስኬጃ ያላቸው፣ ማባረር ያላቸው ይወሰውሳል እያልኩ ነው። ወላሂ ትክክል ላይ ያለ ነገር ነው አላቸው ወይ? አሁን የሰለሙት ናቸው የሚሮጡት ወይስ ያልሰለሙት? እዚህ ጋር የሰለመ ምናምን የሚባል ህግ የለም። ሰይጣን ነው። የአላህን ቃል በሚሰማበት ሰዓት ይሮጣል፣ ይሄዳል። ኦፍኮርስ ልክ ነው። እናንተ የምትሉት ነገር ምንድን ነው ነው? እዚህ ጋር አብራችሁ የሚሰግደውስ ሙስሊሙስ ወንድማችሁ ሰይጣን በመጀመሪያ ተልእኮው ምንድን ነው? የሰው ልብ ማሳሳት የሆነ ከቀልብያው ሶላት ውስጥም ሆነ ምን ውስጥም ሆነ እንትን ቀልብያውን ለማሸበር የሆነ ያን ነገር ነው ብሎ እንዲያስብ ነው፣ ለመወስወስ ነው ዋነኛው እሱ ይተላከል እና ሐዋ እንዳሳሳተው ማለት ነው። በቃ ሁለተኛ እናንተ ስለምትሉት ነገር ደግሞ እንደዛ ከሆነ ቆይ አስጨርሰኝ፣ ልመልስልህ ሶላት ተቋርጧል። ከድሮም ጀምሮ እዚህ ምድር ላይ ሲኖሩ የነበሩት ፍጥረታት ጂኒዎች እንደሆኑ እናውቃለን። በዛም ሆኖ ሳለ ሶላት ውስጥ ትዕዛዙ ምንድነው? ሰውን ማሳሳት ነው። ሶላት ውስጥ ሆኖ አይደለም አግኝቶት ሌላም ቦታ ሆኖ አንድን ሰው ለማሳሳት መብት ተሰጥቶታል። ሶላት ውስጥ ገብቶ አይደለም እየሰገደ መጥቶ ያሳስተዋል። ቀልብያውን ሌላ ነገር እንዲያስብ ልክ ነህ 3 ይሁን 4 ይሁን የሰገድኩት ብሎ ልቡን እንዲስት ያደርገዋል። ልክ ነህ። አሁን ስለናንተ መላሽ ስመጣ ሙስሊሙ ነው ክርስቲያኑ ነው የሚባል ነገር የለም። ሰይጣን ራሱ ከሰው ልጅ በላይ ሰይጣን አላህ እንደሚፈራ እኛ ሙስሊሞች እናውቃለን። ይሄን ታውቃላችሁ? ስለዚህ ቆይ እሺ፣ እንደዛ ከሆነ አዛን ድምፁን ሲፈሩ ይሸሻሉ አይደለ? ነው አይደለም? ሰይጣኖቹ በቃ ዘሆን ጂኒዎች ይሸሻሉ አይደለ? ሱራ 72 19 18 ላይ ታዲያ ለምንድን ነው እሱ መስጊድ መተን እንስገድ ያሉት? ለምንድን ነው ሙሐመድ የአላህን ስም ሲጠራ አጋንንቶች ደረብረቦ ነው ላዩ ላይ ሊከመሩ የመጡት? እስኪ ደሊል አሳይኝ፣ መረጃ አሳይኝ። ይኸው እነሆ መስጊዶች የአላህ ብቻ ናቸው፣ በውስጣቸው ከአላህ በቀር አንድንም አትገዙ። ማለትም ከፍ አድርገው እነሆም የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ሊሆኑ ቀረቡ። አሁን ይህ ክፍል ለምንድን ነው የወረደው? መሐመድ ዘይን ቁርአንን አንዴ ክፈተው እስተነ ተፍሲሩ። ስለዚህ
ምን ብለው ጠየቁት? አጋንንቶች አብረን እንስገድ ብለው ጠየቁት። ጂኒዎች ተሰባስበው አብረን አንተ ጋር መተህ መስጊድ እንደው እንስገድ አሉት። አንተ ደግሞ አዛን ሲሰሙ ሸሻበት እንደዛ ይላል። ቆይ እሺ እንዳልሆነ እናያለን። እሺ ደሊል ጠይቀውና ደሊል እናቀርባለን። በፈለከው ተፍሲር ሰጣለሁ። ፈልጋለሁ ትክክለኛ የሆነ ደሊል ፈልጋለሁ። አዳምጣ አብዱል ለጢፍ። እሺ ወንድሜ የሰማው ነው። እሺ ቁጥር 18ን ዝቅ አድርግልኝ። እንትኑን አይታየኝም ብዙ ትንሽ ዝቅ አድርገው። ኦኬ ከጋኔኖች 18ኛው አንቀጽ የወረደበት ምክንያት ጋኔን ትንሽ አስጠጋ ወደዚህ ላንብብልህ እኛ እንድናየው ነው። ምክንያቱም እኛ እያየን ነው መሆን አለበት። ጋኔን ለነቢዩ ፍቀድልን፣ ትንሽ ዞር አድርገው፣ ፍቀድልን መስጊድ መተን መስጊድ መተን ዞር አድርግልኝ ከእርሶ ጋር ጀማ እንስገድ ስላሏቸው ነው ይህ አንቀጽ የወረደው። ሲውጢ ዘግበውታል። ከፍ አድርገውን ቁጥር 19 ነው። እዛው አድርገው፣ ቁርአኑን እዛው አድርገው ፕሊዝ። እነሆ የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ እንትን አድርገው ጋኔኖች በእርሱ ላይ ድርብርቦሽ ሊሆኑ ቀረቡ። ይኸው ቁርአኑ ማለት ደግሞ አብዱልለጢፍ ይሄ ለማለት ደግሞ አትበላ አንተ። ቅድም ትክክል አይደለህም አልክ። አሁን ደግሞ ሲነበብ ልታብራራ ትሞክራለህ። ቅድሚያ ደሊል የጠየቀው እሱ ነው። ይጨርስ። ታላቁ ቁርአን መልእክቶች የአማርኛ ትርጉም ይኸው መጽሐፋችሁ ላይ ነው። ደሊል ጠይቀናል። አብዱልለጢፍ ወንድሜ ላስወርድ ነው። ትዕግስት ማትታገስ ከሆነ ቅድም ስህተት ነው ስትል ነበር። አሁን ልታብራራ እየሞከርክ ነው። እኔ ነው? አይ አብዱልለጢፍ ነው። መሀል እየገባ የለም እንደዛ የለም ብሎ ነበረ። ሲመጣ ደግሞ ይሄ ለማለት ደግሞ ምናምን ብሎ እንትን ሊል ይሞክራል። እናንተ ያቀረባችሁት መጽሐፍ አንድ ይመልስ አድርጎ በለው እስኪ ቁርአኑን ይመልስልኝ እስከ ደሊል እስከ በአማርኛ አሉ። እሺ ይሄንኛውን እንትን መጽሐፈ ቅዱስ የኛን አለ ቁርአን ተፍሲር፣ ይሄንኛውን የቁርአን ተፍሲር እንድታመጣልኝ ነው የምፈልገው። በዚህ መጽሐፍ አላምንህም። ያንኛውን ቁርአን እንድታመጣልኝ ነው የምፈልገው። ያንኛውን መጽሐፍ የኛ የራሳችን የምናውቀው አረንጓዴው ነው። ይሄ ጥቁሩ አላውቅም፣ አይቼውም አላውቅም፣ እንትን ብየውም አላውቅም። ያንኛውን አንጣልኝ። የሐሰት መጽሐፍ ይዘህ ልትከራከራት ሞክር። መልካም። ይህንኛውን የቁርአን ክፍል አረንጓዴውን የቁርአን ክፍል አትቀበለው ማለት ነው። ኦኬ ለምን አትቀበለው? ቁርአኑ ለምን አልቀበለውም? ግን ይሄ ሐሰት ነው። ሙስሊሞችን ለማንቋሸሽ የተሰራ ብዙ መጽሐፍ ያለ ነው እናውቃለን። ያንኛውን ስለዚህ ኦኬ ይህንኛው የቁርአን ክፍል አካውንትን እያየሁት ነው። አካውንትን እንዳየሁት ከሆነ አይዶን ነው አላይን ያለው ብለህ ነው የምታምነው? እስኪ አሳይኝ መጀመሪያ። አላይን ያለው ብለህ ነው የምታምነው? አሳይኝ፣ መጽሐፉን አሳይኝ መጀመሪያ። እንዳምን መጽሐፉን አሳይኝ፣ ከዛ መመለስልሃለሁ። ሽፋኑን አሳይኝ። ልክ እንደ ሽፋኑ እሱን አላልኩም። መሐመድ ጀማል ፋይል። ስለዚህ የቁርአን ክፍል አሁን ያነበብነው ስህተት ነው አይደለ? ስህተት ነው። እችን ቃል ይዘህ ሌላ ታሪክ እንዳገባ እኔ አካውንትን ስላየሁት ነው። እኔ ተስማምቶኛል። ይህንኛውን የቁርአን ክፍል የቁርአኑን ክፍል ትቀበለዋለህ? አትቀበለውም? እቀበላለሁ። ቁርአን አይደለም እንዲቀበላለሁ እኔ እያልኩ ያለሁ። ትቀበላለህ? ፕሊዝ ተረጋጋ። ቆይ ተረጋጋ። ከተቀበልክ ምንድን ነው ሙግትህ? ካለ አርጉመንት ምንድን ነው? መርሐባ። እሺ እኔ እያልኩ ያለሁት
አይቼውም ሰምቼውም የማላውቀው ቃል ነው እየተናገርክ ያለው። እሱ መጽሐፍ ደግሞ የያዘውን አይቼውም አላውቅም ከዚህ በፊት የቁርአን ተፍሲር ያንኛውም የቁርአን ተፍሲር አለው። አረንጓዴውን መጽሐፍ አንጣልኝ የለው አረንጓዴው አሁን አዳም የራሳችንን አትበል። በመጀመሪያ ደረጃ ቆይ አዳም ፕሊስ ፓኒክ አታድርግ። እንዳየው ከሆነ ዋብያ ነው አንተ። ያኛው አረንጓዴው የዋብያዎች ቁርአን አይደለም። ይሄንኛው የራስን ቁርአን የካድከው ይሄ ዋብያዎች። እኔ ራሴን ቁርአን ያኛው ያባሩ ሽንቃል ይዘህ ሌላ ነገር አታወራም። ፕሊስ ፓኒክ አታድርጋ። ያኛው የአባሾቹ ቁርአን ነው፣ ይሄኛው የዋብያዎቹ ነው። ኤኒዌይስ ያኛውንም ክፈትለት፣ የትም ስለማያመልጥ ክፈት። ያንን ይሄንኛውን የፈለገው ይሄንኛው የሙሐመድ አቢብ ሳኒ ቁርአን ሳዲቅ ሳኒ ቁርአን የአባሾች ነው፣ የዋብያዎቹ አይደለም። ይሄ በደንብ አስተውሉ። ይሄ ወንድማችን ግን የራሱን ቁርአን እሱ የሚከተለውን አቂዳ የተሳሳተ ነው አለ። የትኛው ይሻለኛል አለ? የሀባሾቹ ይሻለኛል፣ የራሳችን ግን ስተት አለበት አለን። ኧረ ሙስሊምን ቴንክ ዩ። እኛ የምንለው ሳታውቁ ስትመጡ፣ እኛን አኪዝ ለማድረግ ስትመጡ የራስህን መጽሐፍ ክደህ ሌላኛው ጋር ልትለጠፍ ትችላለህ። ሰይድ መሐመድ ሳዲቅ እና መሐመድ እንትና የእኛ ሼኩ በህይወት ያሉ ናቸው። አሁንም ፈትዋ ይሰጣሉ። የመሐመድ ዜኒ ቁርአን ማለት ነው። መሐመድ ዜኒ ቁርአን አፍሪካ ቲቪ ላይ አሁንም ፈትዋ የሚሰጡ አሉ የሚባሉ የእነኚህ ተማሪ ናቸው። ግን በአቂዳ ላይ በመጽሐፍት ላይ እንደተለያዩ አሁን ተናግረዋል። በአቂዳ ባላ ባህሪያትና ሲፋቶቹ ላይ የመሐመድ ሳዲቅ ሳኒን አልቀበልም ብለዋል እሳቸው። ስለዚህ አሁን የትኛውን ቁርአን ክፍል ነው የምትቀበለው? ሙዴ መሐመድ ጀማል ነው በለኝ አልከኝ። ቀጥል። የትኛው ቁርአን ነው የምትቀበለው? ከሁለቱ ፊት ለፊት አድርገው ሁለቱንም ቁርአን አሳየው። እዚህ ጋር በጣም ይቅርታና እንዳየው እንደሆን አንተ የሆነች ቃልን ነው የምትይዘው። ገባክ? እኔ አልኩት እኔ ደስ ይለኛል መጽሐፍቶቻችሁን ስክዱ መጽሐፍቶቻችሁን ስክዱ እኮ እንዴት ጮቤ እንደምረግ ነው። አንተ ያችን ቃል ብቻ ይዘህ አዎ መጽሐፋችሁን ክዳችሁ ምናምናችሁን በል። ይሄ ስራህ ነው ማጣመም። ግን ያ ዋና እኔ እያልኩ ያለሁት መሐመድ ጀማል ሰምቻለሁ። የራስን መጽሐፍ አልቀበልም አልክ። የራስን ትተህ ደግሞ የሀባሾቹን ስጠኝ አልክ። ይሄንኛው የሀባሾቹ መጽሐፍ ነው። አዳምጥ። ይሄኛው የሀባሾቹ ነው፣ ያኛው የዋብዮቹ ነው። የዋብዮቹን አልፈልግም፣ የአባሾቹ የእኛን ትክክለኛውን አንጣ አልክ። ይሄንኛው ከወዲህ በኩል ያለው የአባሾቹ ነው። አባሽ ነህ አንተ? ሙስሊም ነኝ እኔ። አህባሽም ምንም አላህ መውጁዱን ቢላ መካበላ ናምታም ነው አይደለም። አላሁ ፈውቀል አርሽ። ታዲያ እንደዛ ከሆነ ይሄንኛው ቁርአን ደግሞ አላህ መውጁዱን ቢላን መካሚሉ የነሱ ነው። ቪዲዮቸውን እናስደምጣለን። የእሳቸውን የዛኛውን ቁርአን ስለማልቀበል ሰለፎችን ስለምከተል እንደዚህ ፈሰረዋለሁ ብለው የተናገሩበት ቪዲዮ እናስደምጣለን። ስለዚህ ራስህን መጽሐፍ አልቀበልም ብለህ የዛኛውን ነው የምቀበለው አልክ። ምን እናድርግህኛ? እሺ ሰማኝ። እኔ ያልኩበት መንገድ ሙስሊምን ለማንቋሸሽ የተሰሩ በጣም ብዙ መጽሐፎች አሉ። አንተም የምታቀርበው ስለዚህ የትኛው መጽሐፍ ነው ትክክለኛው? የትኛው ትክክል ነው? ይሄንኛውን አረንጓዴውን ቅድም ያመጣሃትን ደሊል እፈልጋታለሁ። ቅድም ያመጣሃትን ምንድን ነው የቀደም ያመጣው ደሊል? በመሐመድ ላይ ጂኒዎች አብረን እንስገድ አሉት፣ ተረባረቡበት ያልከውን ደሊል እፈልገዋለሁ። ከዛ መልስልሃለሁ። አይኔ እያየ ክፈትልኝ መጽሐፉ። አይነን ታዲያ አንተ ካልገለጥክ እንዴት እንክፈትልህ? አይነን ጨፍነህ ከሆነ መጽሐፉን እያሳየኸኝ አልደነቁልህ ነገር ወንድማችን ጤናም የለው እንዴ? እሱን ተው፣ እያየሁህ ነው። ምን ይላል? አንብበው። እሺ ራስህ አንብብ። ምን ብዬ ነው የማነበው? አንተ ማንበብ አይችልም? እነሆ ያላ መልእክተኛ፣ እነሆ ያላ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ፕሊስ ድንቁርናቸው በዚህ መጠን ነው። ቁርአንህን ክፈት። አንተ ቁርአን የለም እንዴ? ትክክል ካልሆነ ስርህ ቁርአን የለም። ከስር ያላችሁ 2700 ሰዎች፣ በዩቱብም ያላችሁ በርካታ ሰዎች ፕሊስ፣ እስልምና እንዲህ ነው። ድንቁርና ፎቅ የሰራባቸው ቁርአናቸውን መክፈት ይችላሉ እኮ። ስልክ አላቸው፣ አፓቸውን ከፈት አድርገው ማየት ይችላሉ።
ድንቁርና እንዴት እንደሚጫወትባቸው በዚህ ነቢያችን የአላህን ስም ሲጠራ አጋንንት ላዩ ላይ ሊከመሩ ቀረቡበት ወይንም ደግሞ ድርብርብ ሆኑበት የሚለውን ጨነቃቸው። እንዴት ነው ነቢያችን ላይ አጋንንት የሚከመረው የሚለው ፓኒክ እያደረጉ ነው። በቃ ጨንቋቸው ማለት ነው። ይሄ ቃሊድ ይሄ ከፈለክ የትኛውም ሙፈሲር ጠልዛለሁ። አንድ እኔ ካልኩት ተቃራኒ ካመጣችሁ ቀጣለሁ። ኢብን ከሲር በል ሌሎች የፈለካቸው ሙፈሲሮች ጥቀስና ይሄንኛው ክፍል ስህተት ነው ካልከኝ እናያለን ማለት ነው። እናያለን። ነገር ግን ቆይ አሁን የተከፈተልህ ላይ ሙሐመድ ያላህን ስም ሲጠራ አጋንንቶች ድርብርብ ሆነው ቀረቡት ይላል አይልም? አይደለም። የሰውዬ ጤናም የለው። እነሆ የአላህ መልክ አስምርለት፣ ጻፍበት፣ ቃል ጻፍበት፣ በደንብ እንዲያየው በፓርከር አድርግለት፣ እያየው ስላልሆነ አጋንንቶች የተቀመሩበት የሚለውን አሳየው፣ መጡበት የሚለው ዩቱብ ላይ ያላችሁ እንግዲህ ከእንደዚህ አይነት መንፈስ ጋር ነው የምንታገለው። የመረዳትም የማወቅም የማገናዘብም ችሎታ የሌላቸው። ምክንያቱም አጋንንት ሰዎችን ምን ያህል ሊጫወት እንደሚችል በሰዎች ላይ ከዚህ መረዳት ትችላላችሁ። ነቢያቸው አላህን በሚጠራ ሰዓት ላይ አጋንንቶች ላዩ ላይ ሊከመሩ ድርብርብ ሆነው ይቃረቡት ነበረ። እነኚህ ሰዎችን መረዳትና ማስተዋል የማይችሉት ነቢያቸውን ስለሚከተሉ ነው። እነሆም ያላ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ምኖች በቀይ አድርገው ጋኔኖች የሚለውን በእርሱ ላይ ድርብርቦች ሊሆኑ ቀረቡ። በቀይ አድርግ እናሳየው። በደንብ እንድትመለከቱ ከስር ያላችሁም በደንብ እንድታስተውሉ አይምሯችሁን እንድከፍቱ እንፈልጋለን። ሁለቱም ቁርአናችሁ ተከፍቷል። የፈለጋችሁትን ተፍሲር ደግሞ ከፍቻውን ላሳያችሁ እችላለሁ። በዚህ ጉዳይ ላይ ሰው አታምንም፣ አንተ አታምንም። አናምንም ያሉትን ከእነሱ ጋር ተረብና አታምንም። አጋንንቶች ድርብርብ ሆነው ወደ መሐመድ አልመጡም። አታምንም። አልቀበልም። ይህን ቁርአን አንቀበልም በል ካሊድ። እንደነሱ እንደዛ ነው ፈልገው ከሆነ ሚዩት አድርግ። በቃ ጣልቃት ትግባ። እነሱ አናምንም ብለዋል። ተማር። በቃ እነሱ አያምኑም፣ መፍታቸው ነው። አንተ ታምናለህ፣ መፍትህ ነው። በቃ ራስን ቻል። ጣልቃት ትግባ ካሊድ። ወደ ማንበቡ አገባልኝም። ሌላውን መለፍለፍ ትተህ ሳነብ አልሰማህም? መች ጨረስኩ? አልጨረስክም እኮ ይህን እኮ ነው በመሀል ያቋረጥከው። አንብብልኝ፣ ከዛ ልመልስልህ። አንብብልኝ፣ ልመልስልህ። ናና ቃል አሳየውና አንብብ። እዩ፣ በደንብ አስተውሉ። አጋንንት ይህም ወንድማችን ምን ያህል እየተጫወተበት እንደሆነ። ሙሐመድ ላይ አጋንንት የተከመረው እዚህ ወንድማችን ላይ ደግሞ ተሰፍሮበታል ማለት ነው። አንብቤ ላይኛውን ተስቢር አንብብልኝና ልመልስልህ ወንድሜ። እፎይ እና ፊት ለፊት አድርግለት። ማንበብ አይችልም ልጁ። አልችልም። ፊት ለፊት አድርግለት። መርሃባ። ምናልባት በድምፅ እናሰማውና እሱ ይተርጉምልን። ፊት ለፊት አድርገው። ለምን መሰለህ የምንፈልገው ቃል ለምን እንደምንፈልግ ታውቃለህ? ከስር ያሉ ብዙ ሙስሊም እህት ወንድሞቻችን ጨጓራቸው ርር እያለ እንደዚህ አይነት ድንቁርና እምነት ውስጥ ነን እንዲ ያለ ነው። ይሄ ኡስታዝ ሊሆን ይችላል፣ ሼክ ሊሆን ይችላል። እንዲህ ነው የሚመልሱት ብለው ከእስልምና እንዲወጡ እንጠቀምበታለን። ዩቱብ ላይ ያላችሁ እነኚህ እዚህ ጋር የምታያቸው ሼኮች ኡስታዞች ሊሆኑ ይችላሉ። መልሳቸው እንዲህ ነው። ስለ ሃይማኖታቸው እንደዚህ ነው የሚመልሱት። ደጋግመን እያነበብን ፊት ለፊት እያሳየናቸው አይናቸው ታውሯል፣ ጆሯቸው ተደፍኗል፣ አይምሯቸው ተይዟል። ምክንያቱም ሙሐመድ ላይ ልክ ያለህን ስም ሲጠራ አጋንንቶች ድርብርብ ሆነው የሚቀርቡት እነኚህ ላይ ሰፍረዋል። ምክንያቱም ሙሐመድ ምን ብሏል? እኔን የሚያዘኝ ሴጣን አለ፣ ወደ መልካም ነው የሚያዘኝ የኔ ሰልሞልኝ አለ። እናንተ ላይ ያለው ሴጣን ግን ስላልሰለመላችሁ በራሳችሁ ሎጂክ መሰረት ምን ያህል ወደ ጠማማነት እየመራቸው እንደሆነ ማስተዋል እንደከለከላቸው ከነኝ መረዳት ትችላላችሁ። ጸሎት አደርግላችኋለሁ። እኔ ፍራንክሊ ስፒኪንግ አልጠላችሁም። የዘላለም ሕይወት እንድታገኙ እፈልጋለሁ። አጋንንት እንዲጫወትባችሁም አልፈልግም። ፊት ለፊት አድርገው ከስር ያላችሁ በደንብ አስተውሉ፣ አንብቡት። ፊት ለፊት ተከፍቶ አሁን ላንብብለት፣ አሁንም አይመልስም። ላንብልህ፣ አንብብ፣ ላንብ፣ ረቅ አድርገው። እነሆም የአላህ ባሪያ ሙሐመድ ሰለላሁ ዐለይሂ ወሰለም። እሺ ረቅ አድርግልኝ፣ ያየሁት አይደለም። አላህን የሚጠራው ሆኖ በተነሳ ጊዜ አጋንንቶች በእርሱ ላይ ድርብርቦች ሊሆኑ ቀረቡ።
ማለትም ማን የቀረበው ምን ሊሆኑ ያነበብኩት አይደለም እንዴ? እየሰማህ አይደለም እንዴ? ጣልቃ አትግባ። እሱ ስለማያምን ነው። አንተ ታምናለህ። ከእሱ ጋር አትገናኙም። አንተ ቅድም አጋንንቶች ወደ መሐመድ ድርብርብ ሆነው አይመጡም ብለህ እየሞገትከን ነበር። እኔ ነው አይ ጫላን ነው እያነበብኩት ነው እኮ አይደል? አልጨረስኩም። ምን ያንብብ? አጋንንቶች ምን ሰምተው ነው መሐመድ ላይ ድርብርብ ሊሆኑ የመጡት? የአላህን ነዋ። የአላህን ቃል ስለተናገረ የአላህን ቃል ሲናገር የሚመጡት የአላህን ቃል ሲሰሙ፣ ስለዚህ ያላህ ቃል ሴጣንን የሚስብ አጋንንት የሚማርክ ነው ማለት ነው። የለም ምንም የለም። ስራው ምንድን ነው እያልኩ ነው። መጀመሪያ አጋንንት ስራ ቆይ ሰማኝ ለምን በመሀል ቁርአኑ የአላህ ቃል ሴጣን አጋንንት ማባረሪያ ነው ወይንስ አጋንንት መሳቢያ ነው? አጋንንት ማባረሪያ ነው። ሙሐመድ ላይ ታዲያ ለምንድን ነው ሲጠሩ የአላህን ስም ሲጠራ ድርብርብ ሆነው ወደሱ የቀረቡት? አጋንንቶች ማባረሪያ ከሆነ ባይዘዌ እዚህ ጋር አጋንንቶች በጣም 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 የሚጠሉት ሰው ቢኖር ነብያችን ሰለላሁ ዐለይሂ ወሰለም ነበር። ምክንያቱም መንገዳቸው ላይ ውሸት። ምክንያቱም በጣም የሚጠሉት ቢሆን ኖሮ ላይ ላይ ድርብርብ ቢሆኑ ለምን ይመጣሉ? ሊያሳስቷቸው። ሙሐመድ ሲጀመር ቆይ ሊያሳስቱት አይደለም፣ አይጠሉትም። ሳይ ሙስሊም 450 ኤ ላይ ይጋብዙታል እኮ ሙሐመድን። ግብዣቸውን ተቀብሎ አብሯቸው ያድራል። እኔ አጋንንት ስለሚጠሉኝ አይጋብዙኝም፣ ቢጋብዙኝም ደግሞ አልሄድም። ሙሐመድ እኮ ፍቅር ስላለው ነው ከአጋንንት ጋር ግብዣ የተቀበለው። ሳይ ሙስሊም 450 ኤን ክፈተው። ምንድን ነው ይጠሉታል የምትለው? ላዩ ላይ ድርብርብ ሆነው ሊከመሩ የሚቀርቡት አጋንንቶች ያዙታል። ማዘዝ ብቻ ሳይሆን እንግድነት ይጋብዙታል። ስለሚወዱት ነው እንጂ ስለሚጠሉት ነው እንዴ የጋበዙት? ተከፍቶላል። ምን ይላል? ሊረባረቡበት ቀረቡ እንጂ ያለው ሰማኝ። ሊረባረቡበት ቀረቡ እንጂ ያለው ተረባረቡበት አላለህም። እዚህ ጋር ስመልስ እኮ ሊከመሩበት ማለት ነው። እነኚህ ደግሞ ጋብዘውት እዘውት ይሄዳሉ። ዝቅ አድርግልኝ ላሳይ፣ እንደሚጋብዙት ላሳያ። ኦኬ ዝቅ አድርገው። ሜይ ቢ ኮንሰፕቱን አላውቀውም። እንትን አድርገው፣ ዝቅ አድርገው። ኦኬ አላቅማን ጠየቅኩት ስለ ኢብን መስዑድ was present with the messenger of Allah on the night of Jinn, night which the prophet made. በአማርኛ ገልበጥ። ይሄ ሁሉ ገና ወደ አማርኛ ልቀይር ነው። ካዳኒ በማውቀው ነው ያለሁት። እሺ ግማሹን ቀይርለት በቃ። we spent ከሚለው ጀምሮ we spent the worst night which people could ever spend ከሚለው ጀምሮ ከሱ ጀምሮ ቀይረው። ኮፒ አድርገውና እንትን ብለው አስቸጋሪ ናችሁ እናንተ ሰዎች። ዩቱብ ላይ ያላችሁ ሰላም በሉንስ። እንዴት ናችሁ? ሰላም ናችሁ? ሁሉ አማን ነው? ሁሉ ተማም ነው? እቁብ ማን ነው ዛሬ ወጣለት? ዩቱብ ላይ ያላችሁ የዩቱብ ጀማ እቁብ ይጥላል። በጣም የተማሩ ጀማ ነው ያሉት እዛ ብዛት እየተባልን ነው። በጣም እየሳቡን ነው። እንዴት ነው እሱ? ፕሮፌሰሮች ምናምን ያሉት ዩቱብ ላይ ነው እየተባልን ነው። ዶክተሮች፣ ፕሮፌሰሮች ብዛት ያሉት ዩቱብ ላይ ነው እየተባልን ነው። እስቲ ዩቱብ ላይ ያላችሁ እጅ ወደ ላይ ሰላም በሉንስ አንዴ። ሰላም ብያለሁ። ሁላችሁ ነው። መለፍለፉን ትተህ ብታነብልኝ አይሻልም? ቀጥል አንብብ። እሺ አረ ይሄንን የምታሳየኝ ጋብዙት የሚለውን ለማሳየት ነው። ቀጥል። አይጋብዙትም ብለህና ነበር። ቀጥል። ሰዎች ሊያሳልፉት ከሚችሉት ሁሉ የከፋውን ሌሊት አሳለፍን። ቅዱስ ነብዩ እንዲህ አሉ ሰለላሁ ዐለይሂ ወሰለም፣ የጅኖች ስም አንድ ጋባዥ ወደ እኔ መጣና እኔ ከእርሱ ጋር ሄድንና ቁርአንን ተቀበለ። ተራኪው እንዲህ አለ። ከዚያም ከእኛ ጋር ሄደና ከማን ጋር ሄደው የሚለው እንግዲህ ነቢያችን ጋር ነው የሚለው። የተሳሳተም ታቅርብ እውነትንም ታቅርብ አላቅልህም። የፉንፉን ከማን ጋር ሄደው ነቢያችን ጋር ነው ሄደ የሚለው ጂኒዎች። ከዚያም ጂኒዎች ጋር ሄደ አይደለ? የፈንፋም ልካቸውን አሳየን። ጂኒዎቹ ስለ ሲሳያቸው ጠየቁት። እርሱም የአላህ ስም
የሚያነብበትን አጥንት ሁሉ ሲያሳያቸው ነው። በእጅህ ውስጥ ምንድነው? ማዘር ቋንቋ ምንድነው? እሱ አማርኛህን ራሱ በቃ ዳዴ ያስኬድከው። ከምንኛ ነው ያመጣ? ዳዴ ያስኬድከው አማርኛ አነባበውን ሁሉን ራሱ ምንኛ ነው ማለት ይሄ ጋብዟቸው ምናምን የሚል እንትን እኔ በራሴ አይቼም እንትን ብዬም አላውቅም። ጋብዟቸው ምናምን አይተህ አታውቅም ማለት ነው። ማን ጋበዘኝ ይላል። ስህተት የሆነ መጽሐፍ ነው እያመጣህልኝ ያለው ጎበዝ። ይሄ አዲስ የለም በለን፣ ይሄ ቅጥፈት ነው በለን፣ ቅጥፈት ነው በለን። የለም አላልኩም። ታዲያ የለም ካላልክ ምንድን ነው የምትረሱት? ነው ያመጣው የምትለንስ እውነቷ ትመጣና የሆነች ፓርት ላይ ዛሬ ሰምተህ ማታውቀውን ገና ብዙ እናሰማሃለን። አይደለም ብዙ ነገር ትክዳለህ። ቁርአኑን ብቻ ሳይሆን አዲሱን ብቻ ሳይሆን ሳይ ሙስሊምን ካደ፣ ቁርአኑን ካደ፣ ጥሎ ልቅ አለ። አሁን በሲስተም ረረ ብሎ ቁርአኑን ካደ። ምክንያቱም ሰምቼ አላውቅም። እንዴት ነው ነብዬ ላይ አጋንንት የሚከመረው? እንዴት ነው አጋንንት ነብዬ የሚጋብዙት? ሰምቼ አላውቅም። ፋይል አንድ ተራ ሰላም ነው። አንድ የሚታርግ ሰምታ ለማወቅህ የኛ ችግር አይደለም፣ የኛ ችግር አይደለም። ቁርአንና ለመቀበል የራስ ችግር ነው። ፕሊስ ቁርአንና ለመቀበልህ የራስ ችግር ነው። ሐዲሱን ለመቀበልህ የራስ ችግር ነው። አለማወቅ የራስ ችግር ነው። እኛ የሚመለከት ጉዳይ አይደለም ማለት ነው። እኛን አይመለከትም። አብዲ እንኳን ደህና መጣህ። አብዲ ማን? በነገራችን ላይ አሁን የተነበበው ሐዲስ መስጊድ ሆነዋል። አሁን የጂኒዎች መስጊድ ሳውዲ ውስጥ አለ። እስልምናው ምንም እንደማያውቅ እንጂ ሄደው ይሰግዱበታል። መሐመድ ሄዶ ያናገራቸው ጂኒዎቹን ይዘውት ያምሹበት ቦታ አሁንም መስጊድ ተገንብቶ ይሰገድበታል። አይ ቲንክ ቪዲዮ ሪስትሪክሽን አብዲማን ውጣ ከቤት ሰማም ገብታችሁ ዝም ትላላችሁ ስትጠሩ አይደለ? ድንቁር ናችሁ። ክርስቲያኑ ናችሁ። ገስት ላይ ገብታችሁ ዝም የምትሉ ደናቁር የግዴታ እናንተን ገና አካውንት ቼክ አድርገን መተን ሙስሊም ነው ክርስቲያን ብለን ገና የእናንተ ጋር ስንጋጋጥ ማለት ነው። ንስሐ ግቡ። እዚህ ገብታችሁ አዛት አድርጉ። ወይም ከገባ ስትጠራ አይ ክርስቲያን ነኝ እንዲህ ብለህ ማስታወቅ ከገባ የአባት አልጋ ይመስላል እንደ ገብተህ እዚህ ቁጭ ስትል ደነዝ ሙስሊም መስለህ ገባ። እኛ እንደ ሙስሊም ነው ትሬት እያደረግናችሁ ያለ ነው። ከገባ በኋላ አይ ክርስቲያን ነኝ ብላችሁ መናገር። እኔስ ቀጥል። አረብኛ ስም ሰላም አብዱልማን እባላለሁ። ሙስሊም ነኝ እኔ። ቶፒኩ ሜይ ቢ ሰምተዋል ጥያቄውን። ቅድም ለምሳሌ ስታቀርቡ የነበረው ነበረ። ቅድሚያ እሱን ሱራውን ንገረኝ፣ ሱራው ማን እንደሆነ ቁጥሩን ንገረኝና ከዛ በኋላ እናወራለን እናንተ ጋር ማለት ነው። ጥያቄው ላይ ቅድሚያ ወደ ቶፒኩ ተመለስና ለአጋንንት የተላከ ነብይ አለ ብለህ ታምናለህ? እንደዛ የለም። እንደውም አጋንንት ብሎ ማለት እኮ መጀመሪያ አጋንንት ሁለት አይነት አጋንንት አለ እኮ እንደም አንድ ለምሳሌ በጀመት ጂናል ሙስሊም እና ጂናል ካፊር አለ። ገብቷል? ጂናል አሁን ይሄኛው ደግሞ እያለ ያለውን ታውቃለህ። ቅድም ለምሳሌ አቅርቦ የነበረው ሱራው ማን እንደሆነ አልወቅም። መጀመሪያን ትነግረኛለህ። እሱ እንዲያለው ከሆነ ደግሞ መሐመድ ስሙ በተጠራ ጊዜ ገለምቶቹ መጡ። በመጡ ሰዓት እኮ ሌላው የፈለገው ነገር ምን ታውቃለህ? ቅድሚያ መልእክተኛው ነው የመጣው። ቆይ ጥያቄው ላይ ቁምና የለም ነው ያልከኝ። ለጂኒዎች የተላከ ነብይ የለም ነው ያልከኝ። መጀመሪያ እኮ ነብዩ ነቢዩ ዓለይሂ ሰላቱ ወሰላም ሲላኩ ለሁሉም ነው የተላከው። ገብቶሃል? ለእኔም ለአንተም ለሁሉም መክሉቅ ሁሉ ነው መልእክተኛ ነው የተላኩት ማለት ነው። ለመክሉቅ ሁሉ ከሆነ ካዲያ ለአጋንንቶችም ተልኳል። ለአጋንንቶችም ተልኳል። ጂናል ሙስሊም ጂናል ካፊር አለ እኮ አልኩህ። ጂናል ካፊር እሱ እኮ ቆይ እሱማ ሰው ሁሉ ተልኳል ካልክ እኔም እኮ ማላምን ነኝ። ስለዚህ ለእኔም ተልኮ ነበር አይደለ? እንዳንተ አስተምሮ ራይት። ስለዚህ ጂናል ሙስሊም እንደ ጂናል ካፊር ብለህ አትክፈል። ምንም ውሃ የሚቋጥር ነገር ስላልሆነ ማለት ነው። ኢሴንሳቸው ምንድነው? አንድ ኢሴንስ ስላላቸው። ስለዚህ ለጂኒ ተልኳል አልተቻለም፣ ተልኳል አልተላከም።
መጀመሪያ አንተ ሰው ነህ ገብቶሃል አይደል? ሰው ነህና ከጅን ጋር መሄድ የለብህም። ኦኬ ጅን ፋይን፣ ራሱን የሆነ በቃ ለብቻ ቀላል። ስለዚህ ላመኑት ጂኒ ብቻ ነው መሐመድ የተላከው። ቀላል እኮ ነው። ለሁሉም አልኩህ እኮ ልንገርህ፣ ለእኔም ለአንተም ታዲያ ምንድን ነው የምታወራ? ካለ ለሁሉም ላላመኑትም ከሆነ የተላከው ስለዚህ ለጂኒዎች ለአጋንንቶች ተልኳላ መሐመድ። ለሁሉም ልንገርህ፣ ለሁሉም ተልኳል። እኔ መጀመሪያ አዳምጠኝ፣ አስጨርሰኛ። አንተን እኮ የማመን እኮ አሁን እኔ ፖይንቴ ላይ ቆመና አንተ ሰው ነህ፣ አንተ እንደዚህ ናት በለ። እኔ ሰውማ ስለሆንኩ ሰው ለሰው ነው የሚግባባው እንጂ እኔ ከአጋንንት ጋር ብረትም የለኝም አግባባውትም የለኝም። ስለዚህ ለአጋንንቶቹ ከተላከ ከመሐመድ ውጭ የተላከ ለአጋንንት ነቢይ እያለ መጀመሪያ እኔ ሰምተኛል እያልኩ ያለሁትን በጣም ብዙ ነቢያቶች አሉ። ገብቶሃል? ለአጋንንት የተላኩ ነቢያቶች አሉ፣ ለራሳቸውም ለአጋንንት የተላኩ ለራሳቸውም የተላኩ። አዳምጥ መጀመሪያ አጋንንት ጋር ትሄድ እንጂ እኔ ስለ አጋንንት እንጂ ስለ ሰው ነቢያቶች አይደለም። ለሰው የተላኩ ነቢያት ብዙ አሉ። አይነውዛት የእኔ ጥያቄና ውይይት ለአጋንንት የተላኩ ከአጋንንት ጋር ህብረት ያደረጉ ከአጋንንት ጋር ምስክርነት የተለዋወጡ ነው። እሺ እንደዛ ከሆነ አንተ ግልጽ አድርግልኝ። አጋንንት ብሎ ማለት ሰይጣንን ነው የምትለኝ ነውስ ጂኖችን ነው የምትለው? ሰይጣንና ጂኒ አጋንንት ልዩነት የላቸውም። ልዩነታቸው ምንድነው? የግብር ጉዳይ እንጂ የባህሪ ኢሴንሳቸው ላይ ልዩነት የለም። ወደ እንትን ካመጣ ግን ከግብር አንጻር ስለሆነ ሰይጣን የሚለው ስያሜ ለሰውም ሊሰጥ ይችላል። ሰውም ሰይጣን ተብሎ ሊጠራ ይችላል። ከግብሩ አንጻር ከኢሴንሳቸው አንጻር ከተፈጥሮ አንጻር ከሆነ ግን ኢብሊስ የኢብሊስ ዘር ናቸው። ኢብሊስ ሰይጣን ተብሎ ሊጠራ ይችላል። ኢብሊስ ደግሞ የጂን ጎሳ ነው። ስለዚህ አንድ ናቸው፣ ልዩነት የላቸው። ኢብሊስ ሸይጣን መጀመሪያ ይለያያል። እንግዲህ ሸይጣን ብሎ ማለት እኮ ያመፀ ነው፣ ልዩነት የለውም። ያመፀ ነው፣ አማጺ ነው። ገብቶሃል? ኦኬ ያ ያመፀው ሰው አማጺ ሊባል ይችላል አይችልም? ያማ እኮ ልንገርህ፣ እንደ ሃይማኖት ከሆነ ወይ ሰው ሰይጣን ይባላል አይባልም? ትዕግስቴን እየተፈታተንከው ነው። ፕሊዝ ትዕግስቴን እየተፈታተንከው ነው። እውቀት ምንም እንደሌለህ እያየው ነው። የምታውቅ መስሎኝ ነበረ። ድምፅህን ጎርና እናርገው ጀመሪያ የምትከራከረው እኮ እንደዚህ ከማያውቅ ሰው ጋር ነው። በቃ ቴንኪው ጎበዝ። ካሁን ከማያውቁት ትከራከረው። አወል ቀጥል። በቃ አንተ ትሻላለህ ይመስለኛል። እኔ የሚያውቅ መስሎኝ ነበረ። እኔ አንዱ እስካሁን ያከራከርካቸው ሰዎች በሙሉ እንዳንተ ምንም ቀጥል። በቃ አሁን እነሱ ተዋቸውና እውቀታቸውን ካላቸው ሰዎች ለምን አትከራከር? ተቻልክ ፕሊስ ሚዩት አድርገህ ካላወቅህ ካለ እኔ ምን ላድርግህ? እስካሁን ያስገባቸው ሰዎች በሙሉ የማያውቁ ናቸው። አንተም ከነዛ አንዱ ስለሆንክ በቃ ሚዩት አድርገህ በቃ ሁሉንም ታዘብካቸው፣ ምንም እንደማያውቁ አወቅ። ስለዚህ በቃ አንተ ራስህ ምንም መማር ነው ወይም መመለስ ነው። ቱከማል ቀጥል ፕሊስ። ማትመልስ ከሆነ ሚዩት አድርገህ ቱከማል ጋር ሰው ለማዳመጥ ሞክር። ቶፒኩ ላይ ገባ። ከላይ አቅም ከላይ አቃል ብለህ አንተ ፈተና ፈታኝ አይደለም። አውቃለሁ ብለህ ገብተሃል። የምታከውነ ትመልሳለህ፣ ማታከውነ ከስር ሆነህ ትማራለህ። ዛሲት ቤቱ ክርስቲያን ቤት ነው እንጂ ሙስሊም ቤት አይደለም። ካላወቅህ ምን ልትሆን ትንጠለጠላለህ? ገስት ላይ እኔ በግዴታ ጎትቼ አላመጣሁህም። እንደ ቋንቋ ገስት ላይ የተሰከርከው ወደህ ነው። ፕሊስ እኔ አይደለሁም እጅህን አንጠልጥዬ እዚህ ጋር የሰቀልኩህ። ሰላም እንኳን ደህና መጣህ። እንኳን ደህና ቆየህ። በመጀመሪያ አንድ መወያያ ከሆነ የተሳደብክ አይደለም። እዚህ ጋር የምን ስድብ ነው የምታወራው? ዩቱብ ላይ ያላችሁ የተማራችሁ የምታስተውሉ ይህ እስልምና የተሳደብክ አይደለም። አሁንም ልንገርህ ጎበዝ፣ በቃ ከስር ሆነህ ተማር። ጎበዝ ጎበዝ። ርዕስ ማስቀየር ነው በአንተ ቤት። እኛም አራዳ ነን። በየተለያየ ፕላትፎርም ላይ የምታዳምጡን ይህ ሙስሊሞች ገብተው እውቀታቸው እምነታቸው የሚፈተሽበት ቤት ነው። ክርስትናን መስደብ፣ ክርስትናን ማንቋሸሽ የተካኑበት ነው። ፖለቲካና ድራማ የእጃቸው ነው። መጽሐፋቸው ሲገለጥ ለቅሶ ነው። አስተምሮታቸው ሲነበብ የተሰደቡ ይመስላቸዋል። ምክንያቱም እነሱ ሙስሊሞች ናቸው። ያደጉት ናርሲስቲክ ቢሄቨር ዲቨሎፕ አድርገው በዛም አስተምሮታቸው ሲነካ ቪክቲም ሜንታሊቲ የሚጫወቱ ሰዎችን በዛ ትሪክ ማድረግ የሚችሉ የሚመስላቸው እነርሱ ማን ናቸው? ሙስሊሞች ናቸው። አስተምሮታቸው ሲነበብ
የተሰደቡ የሚመስላቸው መጽሐፍታቸው ሲገለጥ ራሳቸውን መጽሐፍ የሚክዱ እነርሱ ማን ናቸው? ሙስሊሞች ናቸው። ተወያዩ ይኸው መጽሐፋችሁ ሲባሉ ገብተው በግድ ተጎትተው ተገርፈው ከኋላ ገስት ላይ እንደተሰቀሉ እየየ የሚሉ እነማን ናቸው? ሙስሊሞች ናቸው። እኛ አይደለም። የእኛ ክርስቲያኖች ባያውቁ እንኳን ካላወቁ ወይን አናውቅም ብለው ይወጣሉ እንጂ ሰው ገስት ላይ ሄደው አይሳደብም። የእኛ ምን ያህል ዲሲፕሊንድ እንደሆን የምታውቁት የምትረዱት፣ የትም ቦታ ቢሄዱ ካላወቁ ወይን ላሽላሉ እንጂ ገብተው አፍ ሲካፈቱ ወይንም ማይሆን ሰጣ ገባው ሲገቡ ወይን ሲጨቃጨቁ ወይን ተሰደብን ሲሉ አታገኟቸው። እነኚዎቹ ግን ከመጀመሪያ ማይታችኋል፣ ይገባሉ። ለእሶ ነው። ከዚህ ምን ትረዳላችሁ? እናንተ የቅዱሱ ቅባት የነካችሁ እውነትን ታውቃላችሁ፣ እውነት ከሐሰት ትለያላችሁ ላለ ዮሐንስ በአንደኛ መልእክቱ ላይ አየ ትላለ ይላላ። እኛ ተከታዮቻችን እኔም ተከታዮቼም መሀይም ናቸው ይላል መሐመድ። ደግሞ ሳያል ቡኻሪ 1913 ላይ እውነት ከሐሰት እንድንለይ አይምሯችን እንዲያገናዝብ ቅዱሱ መንፈስ በውስጣችን ያለው ዕለት ዕለት በውስጣችን በመቃተት የሚያግዘን ሮሜ ምዕራፍ 8 ቁጥር 7 ላይ መንፈስ ቅዱስ በውስጣችን ስላለ ሐሰትን ከእውነት አጥርተን እንድንለይ የሚያግዘን ስለሆነ በዚህ ደስ ሊለን ይገባል። ከስር ቆሞ ደንቆሮ ምንም አታውቅ መሀይም ማለት ሊቻል ይችላል። እኛ ቤት ሲገቡ ግን እንዲህ ታጥበው ተሰጥተው ይላካሉ። መልሳቸው ደንቆረነ መሀይምነ ተሳደ። ይሄ ፖለቲካ ነው። የትኛውም ክርስቲያናውን ነጥቶ አውቆ እንኳን ክርስቲያኑ ከስር ያለ ሙስሊም እኔ ብዙ ቴክስት ይደርሰኛል። እኔ ከማስተምረው በላይ የሚወጡት ከእስልምና ዕለት ዕለት ከእስልምና የሚወጡት በምንድን ነው? ገስት ላይ ገብተው በሚሳደቡት ሊመልሱ ገብተው አንተ የተናገርከው ውሸት ይመስለን ነበር፣ ግን ሊመልሱ ገብተው በሚያደርጉት ልጆች ባህሪ ከእስልምና እንድንወጣ ምክንያት ሆኗል። እኛ ቤት ድራማ የሚሰራ አይደለም። አይታችኋል። ኡስታዞቻቸውን ጋር ቁጭ አድርገው የሐሰት እፎይ ስንት ዓመት አስተምረውኛል ያለችው ያችኛዋ ባለፈው ሻዳ ሲያዝናት ያሉት ቃል 2 ዓመት 3 ዓመት እንደዛ ናቸው። 3 ዓመት ሙሉ እፎይ አስተምረውኛል አለች። ዘዴ እኔ እንግዲህ ንጽጽር ከጀመርኩ ጀምሮ ማለት ነው። አይታችኋታል። እሷ ገና ሻዳ ብለው ድራማ ሲያሰሩ ውሸት ነው ብለን በፊት ነግረናችኋል የኔዎቹ። አሁን እርስ በርስ ሲጣሉ 2 ጊዜ ሻዳ ያዘች። ኦልሬዲ ሙስሊም ነበረች። ቪዲዮ ካለ ሜቢ ቃል ታሳያችኋለን። አስቀድማ ሙስሊም ነበረች። ክርስቲያን ነኝ እያለች የእፎይን ስም እያጠፋይ በየቤቱ ሻዳ ደግማ ትይዛለች። ኡስታዞቹ ጀግና ይሏታል አይደለ? እኛ አይምሯችን ለድራማ ያልተፈጠረ ውሸትን የምንጸየፍ የንጉሱ ልጅ እኛ የንጉሱ ዘር በውስጣችን እውነት ያለ እውነትን ከሐሰት የምንለይ ቅዱሱ መንፈስ የነካን በድራማ አምላካችንን ከፍ የምናደርግ ያሉን ለሃይማኖት ብለን የማንዋሽ ሰው እንዲመጣ ብለን ድራማ ማንሰራ ከመጣ ይምጣ ካልመጣ ጥርግ ይበል ሂድ ተጠመቅ ተማርዛ አደባባይ ላይ ምንም ድራማ ማንሰራ። በዚህ ብቻ ፕሮድ ልትሆኑ ይገባል። ከፈለክ ጥርግ በል። ማንንም ገንዘብ ከፍለን አዋተን ወደ ክርስትና እንዲመጣ ማናደርግ። አይታችኋል። ያችኛይቱ 7 ሚሊዮን ብር ቃል ተገብቶልኝ ስንትና 4 ሚሊዮን ብቻ 5 ሚሊዮን ብር ነው የተሰጠኝ አልሞላልኝም ብላ ተመልሳ የወጣችሁ ማለት ነው። ያኛውንም ደግሞ አይታችሁታል። 5 ሚሊዮን ብር ተሰጥቶት ማታ ተሰበሰበለት፣ ጠዋት ተመልሶ የወጣው ከእስልምና። ያኛውን ደግሞ አይታችሁታል። 16 ሚሊዮን ተሰብስቦለት 9 ሚሊዮን ጨምሩልኝ ዘይት ተደፍቶብኛል ያለውን ሲጣሉ ወንድምየውም ገንዘቡን የተወሰነ እንትን አለ፣ ወጣ ከእስልምናው። እኛ በገንዘብ የምንገዛው የለንም። ጴጥሮስ እንዳለው ምንድን ነው የምንሰጠው? እኛ የናዝሬቱ ኢየሱስን ነው የምንሰጠው። በድራማ የቆምን ሰዎች አይደለንም። ሰንበዴ እንዲመጣ እዚህ ቲክቶክ ላይ ያሉ ሲጀመር ተጠፍራችን ቆሻሻ ማንቆጥራቸውም አለን የሚሉትን እንዳይነሳ አድርገን አከርካሪውን ሰብረን ልከናል። ከፈለግኩኝ ግን ማንም አይበግረኝም። ሁልሽንም ደግሜ ያስለቅሳችኋለሁ። ንጽጽር ከፈለግኩ ዲቤት ከፈለግኩኝ አልፈልጋችሁም እንጂ አሁን
አለን የምትሉትን እንዳይነሳ በትንሹ 3 ወር ያህል እንድታለቅሱበት ከመስጊድ እስከ መጅሊስ፣ ከመጅሊስ እስከ ቲክቶክ፣ ከቲክቶክ እስከ ፌስቡክ፣ ከፌስቡክ እስከ ዩቱብ እንድታለቅሱበት በአንድ ዲቤት አድርጌ ያሳይቻችኋል። ምን እንደሆን አቅማችንን አሳይተናችኋል። ምኮሩበት፣ የምትተማመኑበት፣ አፋር ላይ እውቅና የሰጣችሁትን፣ በመጅሊስ የሸለማችሁትን፣ ኢትዮጵያ አሳልፋችሁ ዱባይ ድረስ ምርጥ ምሁር ነው ብላችሁ የላካችሁትን አከርካሪውን ሰብረናል፣ ተዋውቀናል። ይብቃችሁ፣ ድራማችሁን ስሩ። ግን ስማችንን እየጠሩ ወይ እንደዚህ አስተምሮ የነበር ምናምን ሲጣሉ የራሳቸው እህቶች የራሳቸው ሙስሊሞች ኖ በፊቱኑ ሙስሊም ነች ተውልደቷ ለድራማ ኡስታዞቹ ኖ ተስማሙ ሚስጥር አታውጡ ይላሉ። ይህ አንድ አይደለም የሆነው፣ አንድ አይደለም የሆነው። ያኛው አይታችሁታል። 15 ሚሊዮን ብር ከስር ያለው። ስለዚህ ክርስቲያን ነኝ እያልኩኝ ስንቴን 4 ነው ሻዳ ያስኩ ያዘው 4 ሻዳ ያስኩኝ ጸጸተኛ ሁን አለ ራሱ ሙስሊሙ መጥቶ። ክርስቲያን ነኝ እያልኩ ሻዳ እያስኩኝ ገንዘብ ይሰበሰብልኝ ነበር። ለምን ይህን አደረግ? አይ በፊት ደህና ኑሮ ነበር የምኖረው 15 ሚሊዮን ያህል ከስር የነበረ እሱን ለማስመለስ ነው። ሙስሊም ነው ይዘውት ነው እሱ ይቅርታው ተጠየቀው ሲያዝ ጊዜ ነው ተባነነበት። ሲባነን ነው ወይንስ ጸጽቶት እኮ መስሎ ነበር ሲባነንበት የተጣሉት። ለዛ አሁን እንደ ከነኛ ጋር የተጣላው ከዛ ያኛው አቀረበው ገንዘብ አንተ አልሰጠህም ለምን ታጋልጣለህ ቢሉ ለዚህ ነው እንዴ? ኦኬ ያኛው ቀንዶበት እኔ ኖርማሊ ይቅርታ ሊጠይቅ መጥቶ መሰለኝ እኮ ሲጣላው ገንዘብ አንተ አልሰጠኸውም ቶ በቃ አሁን ተውበት እያደረገ ሲል እንትን መስሎ ነበረ። እንግዲህ ወደ 4 ጊዜ መልሶ ሻዳ ያዘ ማለት ነው። ያችኛይቱስ አንደኛይቱም ደግሞ የሐሰት ለማጥመድ ምን አደረገች? አውላልቃ ክርስቲያን ነኝ ብላ አግባኝ ብላ እንትን አለችው። አንደኛይቱ ደግሞ ከዛ አይ ቤተሰብ ምናምን ኒካ ለማሰር ደግሞ ቤተሰብ ያስፈልጋል፣ እኔ ክርስቲያን ስለሆንኩ አይቻልም ምናምን ተብሎ ክርስቲያን ስለሆነ ብለው እንዲሁ አገባ። ካገባ በኋላ ቤተሰብ ሲታወቅ ሙሉ ሙስሊም ናቸው፣ እሷ ሙስሊም ነች። ያንን ያደረገችው ለምንድን ነው? ሻሃዳ አደባባይ ላይ የተያዘው ገንዘብ የተሰበሰበው ለምንድን ነው? ድራማ። እኛ ጋር እንዳምጥታችሁ ታውቃላችሁ? አንድ ይመጣብናል በስህተት። እንደዚህ አይነት ቆሻሻ ልምምድ ውስጥ የለንም። እንደዚህ አይነት የዘቀጠ በአምላክ ስም በፈጣሪ ስም በሃይማኖት ስም አንሰራ። አንዴ ቢሆን እኮ ጥሩ ነው። በትንሹ እኔ ማውቃቸው እንኳን ሊተራሊ ድራማ የሆኑ ከ10 በላይ ይኸውን ትልልቅ ድራማ ነው ያልኳችሁ። ተራዎቹ ዕለት ዕለት የሚሰሩትን ድራማዎች አይደለም፣ ትልልቅ ድራማ እና ፕራውድ በዚህ ብቻ ልታደርጉብን ይገባል። ክርስቲያኖች ዕለት ዕለት እንደምላችሁ ልባችሁን ጠብቁ፣ ከእውነት ጋር ተባበሩ፣ ሐሰትን አስወግዱ፣ ውሸትን ተቃወሙ። እውነት አርነት ያወጣችኋል። እኔ ኦሌስ ማምነው ምንድነው እሱ ጥሩ አስታዋሽ መሆን አለባችሁ። ውሸታም ለመሆን ራሱ በጣም ጂነስ መሆን አለባችሁ ውሸታም ለመሆን ራሱ። ምክንያቱም ትናንት የተናገራችሁትን ዛሬ ማደግሙ ከሆነ ውሸታም መሆናችሁ ይታወቃል። እኔ እዛ ላይ ስትራግል ማድረግ አልፈልግም። ውሸት ተናግሬ በፊት ምን ተናግሬ ያለው እያልኩ ማስታወስ አልፈልግም። ጭንቅላቴን ትናንት ወዲያ ምን ነበር ያልኩት፣ የዛሬ ዓመት ምንድን ነው ያልኩት እያልኩ ስትራግል አድርጌ አይምሮዬን ማጨናነቅ ስለማልፈልግ ነው ማልዋሸው አንድም። ምክንያቱም እውነት ተናገር፣ የዛሬ ዓመትም የተናገርከው ዛሬ የምትናገረው ተመሳሳይ ነው እውነት ከሆነ። ሐሰት ከሆነ ግን ማስታወስ አለብህ። አስቀድሞ ያልካትን ለምሳሌ እድሜህም ዋሽ ከሆነ በቀላሉ ለምሳሌ የዛሬ 20 ዓመት የዛሬ ዓመት 20 ዓመቴ ነው ካልክ ዛሬ ማታስታውስ ከሆነ ተሳስተ ምን ልትል ትችላለህ? 23 ዓመቴ ነው ልትል ትችላለህ። እንዴ ባለፈው ዓመት እኮ 20 ብለህ ነበረ፣ ተመቼው ነው 23 የሆንከው ትባላለህ። የዛሬ 3 ዓመት የተናገርከውን ዛሬ መድገም አለብህ። ውሸታም ለመሆን በጣም ሸርፕ የሆነ ማይንድ ሊኖር ይገባል። እዚህ የሚሰሩት ግን እዚህ ያሉት ግን ኡስታዞቻቸው ደህና ጭንቅላት እንኳን ስለሌላቸው በየቀኑ ይዋርዳሉ ማለት ነው። ውሸታቸው ይያዝባቸዋል። እኔ ጋር እንኳን መጥተው አይታችኋል። ድራማ ሊሰሩ ሞክረው ገስ ሲያዋርዳቸው ሚውት ሳያደርጉ እንዲህ ልናደርግ ነበር ይሄን ነው እንዲህ ሲሉ ተያዘባቸው ሪካርዳቸው አይደለ። እኔ ቤት መጥተው ምን አንዴ አይደለም እሱንም አንዴ አይደለም ያ ማን ነው የሚባለው? አቡበከር ነው ይባላል። እሱ ተያዘ፣ አብዱከሪም ተያዘ፣
ስም ጠራው እኔ ስለሚያውቁት ነው። አንዴ አይደለም ደጋግመው ቤት እፎይ ጋር ነው እንደዚህ ልናደርግ ነበር እንዲህ ነው እንጂ ከሱ ጋር መወየት እንፈልገን አቅሙ እንደሌላቸው ብቃቱ እንደሌላቸው ለምን እንደሆነ ለድራማ እንደሆነ ህዝቡን እንትን ለማለት ነበር ሲሉ አንዴ አይደለም 2-3 የተያዘባቸው እና እንደዚህ አይነት ድራማ ውስጥ እኛ እንገባ ከቆሸሸ ጋር አብረን አንዳንዴ ምንድነው ጭቃ ውስጥ የወደቀን አካል ልታነሱት እጃችሁን ስትሰጡ ጎትቶ ጭቃ ውስጥ የሚከታችሁ ከሆነ እናንተንም ያጨማልቃችኋል፣ ያቦካችኋል። ስለዚህ ወርደን ከነዚህ እንትን ጋር አንለካከም። ኤኒዌይስ ግን ኦዲየንሱ አሁን በደንብ ስላወቀው ድራማውን በደንብ ስለገባው ሀባሾቹ አይላችሁ ከሆነ ያን ውይይት የተደረገ ጊዜ ሀባሾቹ ብቻ ከዋብያውም ሴክት እንኳን ነው አይ እንደዚህ ለምን ይደረጋል ለምን ይዋሻል ብለው ደጋግመው ቪዲዮ ሰርተው ነበረ። የራሳችንን ሰዎች ሻዳ ማስያዝ ውስጥ ጤናማ ነው ወይ ብለው ዲቤት ራሱ እርስ በርሳቸው ከፍተዋል። ንጽጽር ከሚሰሩና ማይሰሩት እዚህ ያቆሙት አሉ። ጀማ ፈጥረው ጠብ ተፈጥሮ ነበረ። ለምሳሌ ስትሪክት የሆኑት የዋብያውን አቂዳ የሚከተሉትም ከኛ በጣም ብዙ ሰው እየወጣብን ለድራማ የሚሰራው እስኪሉ ድረስ ማለት ነው። ድራማ መስራቱ ለምን አስፈለገ? አይ በውስጥ ይደረግ አትበሉን፣ በውስጥ ተነጋግረን አልስማማ ስላለ ነው እስኪሉ ድረስ። ኤኒዌይስ ክርስቲያኖች አስተውሉ። ጤናማ ልብ ያላችሁ እውነት የምትፈልጉ ጭንቅላታችሁን ተጠቀሙ። ቃልና ቢን የምትሉት ካለ ከስር ያሉ ልጆች አሉ፣ እነሱንም አስተናግዷቸው። እኔ አሰለኝ አንድ ጊዜና ትቀጥላለሽ። ስፔሻሊ መጨረሻ ላይ ያነሳው ነገር ላይ ውሸት በጣም መጥፎ ነው። ውሸት እኛ ክርስቲያኖች ነን። ክርስቲያን አይዋሽም። ክርስቲያን አይዋሽም። በእርግጥ ለዘመናት እነሱ እስላም አይዋሽም እያሉ ሲሰክሩ ራሳችሁ ነው እንደ ያወራችሁ የምታደርጉት። እባክህ ትቀጥላለህ ወንድማችን። አንዴ የመጨረሻው ሙቭመንት ላይ የተፈጠረችው ነገር በጣም 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 አስቂኝነት። ሆስት ነው ወንድማችን፣ ሆስት ነው። ማንም ሚዩት ሊያደርገው አይችልም። ጓደኞቹ እዛ ቁጭ ብለው አንድ ሰው ባለበት አይደለም፣ ሁለት ሰው ባለበት አይደለም፣ ሺህ ምናምን ሰው ባለበት ፊት ለፊት ቮሊዩሙ ቀንሶታል። ስሙ ቢጠራ አይሰማም። ኢማጅን እግዚአብሔር እንዴት እንዳጋለጠው ቮሊዩም ቀንሷል። ሆስት ነው። እኛ የምንናገረውን አይሰማም። በስልክ ያወራል። እፎይ ቤት ለምን ገባህ ሲባል እፎይ ቤት እኮ የገባው ልንወያይ አይደለም ብሎ ታሪኩን እንዳለ ላይቭ ነው የዘገዘከው። ሪከርድ ተደርጓል ላይቭ ላይ። ይሄ ማለት እንግዲህ እኛ የምናመልከው አምላክ አያችሁ ምን ያህል እውነትን ይዘን ስለምንሄድ ሁል ጊዜ ፓወርፉል ፊት ለፊት ነው እንደዚህ የሚያሳየን። እያወጣ እኛ ለካናችሁ ሚዛ ተሯሩጣችሁ እግዚአብሔር አወጣና አሰጣችሁ። አያችሁ በዚህ ራሱ አንድ ትምህርት ልትወስዱበት። አሁን ከነኚህ ጋር አሁን ኔክስት ራሱ እንዴት ነው ከነኚህ ጋር የምታወራው? ስለእኔ ሲያሙ ሀሚታቸውን እነሱ ሚዩት ያደረገ መስሎት ኧረ ሚዩት አይደለህም እያሉ እየጮሁ እንኳን አይሰማም። ምክንያቱም ድምፁን እሱ ዜሮ አድርጎታል። ዜሮ ስላደረገ የእሱ ወሬ ማይሰማ መስሎታል። ሚጠቃሪ ድምፁ እየተሰማ ነው። ምንም እሱን ደግሞ ሚዩት ማድረግ አይቻልም። ሆስት ነው። እንደዚህ አይነት ቆሻሾች ውስታዞች ጋር እንዴት ነው ኔክስት ለመነጋገር ራሱ ፈቃደኛ ምትሆኑት? በእንደዚህ አይነት ድራማ የሚሰሩበት እንዴት ነው ታማኝነታቸውስ? እምነታቸው በነገራችን ላይ ይህኑ ሳሂህ አልቡኻሪ ሲክድ ያለበት ቪዲዮ አለ ከአንድም ሁለቴ። ቡሃሪ ይሄ ኡስታዝ ራሱ ቡሃሪ የሚባል መጽሐፍ የለንም ብሎ 2 ጊዜ ክዶ፣ በሶስተኛ ደግሞ ቡሃሪ የሚባለው መጽሐፋችን 99.9% ትክክለኛና ተቀባይነት ያለው መጽሐፍ ነው አለ። ውሸት ማለት ይሄ ነው። ይህን ቅድም እፎ እያለው እድሜህን ዋሽተህ ከሆነ ነገ ትረሳዋለህ ያለው እኔ አሁን ማስረጃ ከፍቼ ማሳየት ትችላለሁ። 2 የተለያዩ ልጆችን ቡሃሪ የሚባል መጽሐፍ የለንም ብሏቸው አባሯቸው። ውሸት ጥሩ አይደለም። የአጋንንት አስተምሮ የምትከተሉ ከሆነ እንግዲህ አጋንንት መጽሐፍ ቅዱስ ሲናገር ሐሰተኛ ነው፣ የሐሰትም አባት ነው አጋንንት ተብሏል። ስለዚህ እሱን የሚከተሉ የአጋንንት ልጆች ይባላሉ። የአጋንንት ልጆች በምን ይታወቃሉ? የአጋንንትን ስራ በማድረግ ይታወቃሉ፣ በግብር ይታወቃሉ ማለት ነው። ቱከማል ምንድነው እሱ? እኔን አሰጠኝም እንደ ብለህ ነበር። ሶሪ ቀጥል። እኔ በቅድሚያ አንተን የምነግርህ ነገር አለ። ይቅርታ አድርግልኝና ብዙም ራስን ከፍ ከፍ ማድረግ ሃይማኖት የምፈቅድ አይመስለኝም። እኔ አንድ በል ሰው በሌለበት ስለ ሰው ማንሳት ሃይማኖት የምከለክል ይመስለኛል። አይ ሰው በሌለበት ያልከው ሜይ ቢ ስም ጠራውኝ። ስም የጠራሁት ለምን እንደሆነ ታውቃለህ? ውሸት ነው ካሉ ቻሌንጅ ያድርጉን፣ ቪዲዮቸውን እናሰማለን። አብዱልከሪም ደግሜ ልጥራለህ። አብዱልከሪም አንደኛ
እኔን እንዴት መግደል እንዳለባቸው ማስወገድ እንዳለባቸው ላይቭ ላይ ነው የተወያየ። ወደ 34 ደቂቃ ነው 30 ሪካርዶ አለኝ። የተወሰነውን ቆርጬ ቴሌግራም ላይ አስቀምጨዋለሁ። አንድ ሁለተኛ፣ ቆይ አዳምጣ። ኡስታዝ ብላችሁን ዘር ይሰራል የምትሉት ነው። ሁለተኛ እኔ ቤት ገብቶ ነበረ። ከዛ እኔ ቤት ገብቶ ሲጨመቅ ምንድነው እሱ ለምን እንደገባ የተናገረበት እሱም አለ፣ ኤቪደንሱ አለ። አይ ውሸት ነው ካልክ ራሱ ስሙን የጠራሁትም ውሸት ነው ብሎ ይስራ። እስኪ ውሸት ነው እንደዛ አላልንም ነው አልገባውም ቤቱ